እጅግራቸው ተቆርጦ አይናቸው ጠፍቶ ወያኔ ኢትዮጵያን በተቆጣጠረበት ከዛ ውስጥ አውጥቶ ጥሏቸዋል። የኢትዮጵያ ወታደር ለኢትዮጵያ የሰራው ትልቅ ታሪክ ነው። አልተዘመረለትም፣ አልተነገረለትም። አዘርፍ የሌባ ተባባሪ ቢሆን እኔ ለማኝና ኩሊ አልሆነም ነበር። ኢትዮጵያ ሲባል መሬቷ ተነስታ ጉዞ ነገር እንድትፈርደኝ አይደለም። ከግንቦት 13 እስከ ሰኔ 2 ስንት ቀን ነው? 19 ቀን። የ19 ቀን የሻኪሶ ወይም የዛ አውራጃ ንጉስ ነኝ። አንድ ጥይት ጅራፍ አልጮህ። ያልተዘረፈ ባንክ አለ፣ ያልተዘረፈ ሆቴል ያለ፣ ያልተዘረፈ የኔ ቦታ ግን ተከብሮ ተቀጠርኩበት ጊዜ ጀምሮ ቃል ኪዳን ገብቻለሁ። ግን ይሄ የፈጸምኩት ተግባር ከወታደራዊ ግዳጅ ውጭ። ጠቅላይ ሚኒስትር አብይ አህመድ ደግሞ ይሄንን ለገደምቢ ወርቅ ፋብሪካ ማን ጠበቀው? ማን አስረከበ? ማን ተረከበ? አያውቁም? ያውቃል። የሚቀጥለው ታማኝ ሰው የሚወለደው የቀድሞ ታማኝ ሰው ሲከበር ነው። የሚቀጥለው ጀግና የሚመጣው የቀድሞ ጀግና ሲከበር ነው። ጤና ይስጥልኝ። ይህ በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው ልዩ ዝግጅታችን ነው። የኢትዮጵያን ሉዓላዊ ግዛት ሲጠብቅ የነበረ ወታደር የኢትዮጵያ ወታደር መሆኑ ተዘንግቶ የደርግ ወታደር ተብሎ ታማኝነቱ የግለሰብ አገልጋይ ሆኖ ተቆጥሮ አውላላ ሜዳ ላይ የተጣለበት ወር፣ ጀግና እየተዋረደበት መለዮውን ገልብጦ አንድ ኩባያ ውሃ አጠጡኝ ብሎ እየለመነበት ወቅት፣ ዛሬም ድረስ ሕክምና ተነፍገው ሰውነታቸው ውስጥ ከገባው ጥይት ጋር የሚኖሩ ጡረታ አጥተው ቁራሽ ለመጉረስ የተቸገሩ ብዙ አሉ። ቤት ደሳሳ ጎጆ የማይችለው የለም። ወታደር ተተኳሽ ይዞ ውሃ ለመነ ስንል በማስረጃ ነው። 2 ኩንታል ከግማሽ ወርቅ ይዞ የኢትዮጵያ ስም በአደባባይ እንዳይጠፋ ስሟን እየጠበቀ በታመነ ቃሉን በጠበቀ ሊረሸን የነበረ ሞት እየተደገሰለት ደጋሾቹም እንዳሳላፊዎቹም ሙሉ መሳሪያ ይዘው ሊረሽኑት ሄደው ማርኮ ለኢትዮጵያ በመታመኑ ሞት ስለምን ብሎ ጠይቆ መሳሪያቸውን አስፈትቶ እየለቀቀ ጀግና ልናስተዋውቃችሁ ነው። እንግዲህ በ1943 አዲስ አበባ ተወለዱ። ጀግና ከጀግና ፍሬ ይገኛልና አባታቸው ኮሪያ ዘማች ነበሩ። በ1944 በክብር ዘበኛ 2ኛ ሻለቃ ተመድበው ሐረር ተዛወሩ። በእናት እጅ ያደጉት እንግዳይ በ1960 ወታደር ቤት ገብተው ሰልጥነው በንጉሠ ነገሥቱ የክብር ዘበኛ ሻለቃ በመድፈኛ ተመድበው አንድ ብለው ስራ ጀመሩ። በተግባር ስልጠና ወስደው የዚያድ ባሬን ወረራ ለመመከት ከተንቀሳቀሰው የኢትዮጵያ ወታደር ጋር ግንባር ገቡ። እንግዲህ ካዴት ኮርስ ገብተው በ1970 ምክትል መቶ አለቃ ማዕረግ አግኝተዋል። ማዕረጉንም ቤተ መንግስት ከጓድ ፕሬዝዳንት መንግስቱ ኃይለማርያም እጅ ነው ያገኙት። እንግዲህ የመጀመሪያው 130 ሚሊ መድፍ ተኳሽ ናቸው። የቀን ጉዳይ ሆኖ ቀኑ ሲጨልም ወያኔ ኢትዮጵያን ሲቆጣጠር በወርቅ ማዕድን ማውጫ ቦታ ላይ ግዳጅ ላይ ነበሩ። አብረዋቸው በርካታ የውጭ ሀገር ዜጎችም ነበሩ። እነዚያ የውጭ ሀገር ዜጎች ኢትዮጵያ ሆነን በኢትዮጵያውያን እንዲህ ሆነን እንዳይሉ የሀገራቸውን ስም እንዳይጠፋ ያልተነገረላቸው ሰው የማይታወቅ ያልተነገረ ብዙ ውለታ ፈጽመዋል። በእርግጥም 2 ኩንታል ከግማሽ ወርቅ ይዘው ዳቦ አጡ። ጉሮሮ የሚያረጥብ የኮዳ ክዳን ውሃ ጠፋ። ችጋር ጠና። ለማን ተብሎ? ለኢትዮጵያ። ይህን አይነት ድንቅ ውለታ የሰሩት ዛሬ እንግዲህ ሻምበል አበበ አለሙ ይባላሉ። እንኳን ደህና መጡ ሻምበል። እንኳን ደህና ቆያችሁ። ብዙ ነው የከረኑ ያፋቤቱን ሁሉ አልጠቀስኩም፣ እንደው በወፍ በረር ነው። እስኪ ወታደር ቤት ከገቡበት ጊዜ ጀምሮ ያሳለፉትን ህይወት መጀመሪያዋን ጀግና ከመነሻው ሲናገር ሌሎች ጀግኖችን ያፈራል። ጀግናን ስናመሰግን ጀግናን እንፈጥራለንና እስኪ መጀመሪያውን ጊዜ አስታውሱና ከዛን ጀምር። በጣም ነው የማመሰግነው። ምናልባት እንደው ዛሬ
የቀረብኩበት ሚዲያ እኔ ለፍጆታ ብቻ ሳይሆን ሀቅና ሳቅ ይላል። እውነት እዚህ ቦታ ላይ ሀቅን ተናግሬ ሀገሬ ኢትዮጵያን ምን ያህል እንዳገለገልኩ የኢትዮጵያ ሕዝብ እንዲያውቅልኝ፣ የኢትዮጵያ ሕዝብ ብቻ ሳይሆን በዓለም ያሉ ኢትዮጵያውያኖችም እንዲያውቁልኝ፣ የኢትዮጵያ መንግስትም እንዲያውቅልኝ፣ ከዛም ባለ ድርሻ አካል የሆኑት የማዕድንና ኤነርጂ ሚኒስቴር፣ ማዕድን ሀብት ልማት ኮርፖሬሽን፣ እንደዚሁም አሁን ሚድሮክ እና በአጠቃላይ በኢትዮጵያ ላይ ተጽዕኖ ፈጣሪ የሚባሉ ኃይሎች ሁሉ እንዲሰሙልኝ የተቀበረ ታሪክን እንዳወጣ ስለ ጋበዛችሁኝ በእግዚአብሔር ስም አመሰግናለሁ። እስኪ እና እኔ በ1900 እንግዲህ ውልደቴን ምናምን ቅድም ስለተገለጸ በ1943 ዓመተ ምህረት ሐምሌ 1 ቀን ተወለድኩኝ። አባቴ ኮሪያ ዘማች ነው። እኔን ለማሳደግ ባለመቻሉ ያው በእናት ሀገር ጥሪ የሰላም አስከባሪ ሆኖ ወደ ኮሪያ ዘመተ። እናቴ ነች እኔን እስከ 2 ዓመትና እንደዚህ ያሳደገችኝ። ስለዚህ ከዛ በኋላም ደግሞ በድህነት ኑሮ ውስጥ የምንኖር ቤተሰቦች ስለሆን እናቴን ለመርዳት ስል ከ11ኛ ክፍል ክብር ዘበኛ መድፈኛ የግርማዊ ቀዳማዊ ኃይለ ሥላሴ 1ኛ ክፍለ ጦር ክብር ዘበኛ መድፈኛ ተቀጥሬ ከዛም በሰርቬ ሙያተኛ ሆኜ ሳገለግል ከቆየ በኋላ ያው እናት ሀገራችን በ1968 ዓመተ ምህረት በሰይድ ባሬ ወራሪ መንግስት ስለተደፈረች ወደዛ በመዝመት የመጨረሻ ድሉ እስከሚገኝበት ካራማራ ድል እስከሚገኝበት ድረስ በምስራቅ 700 ኪሎ ሜትር በደቡብ 300 ኪሎ ሜትር ገብታ ስለነበረ ካራማራ የድሉ ማጠናቀቂያ ሆነ እንጂ ኢትዮጵያ በብዙ አቅጣጫ ተደፍራ ነበር። ስለዚህ ከዛ ውስጥ ከነበረው ሰራዊት ጋር በመሰለፍ እንደውም የዛን ጊዜ እኛም ማናውቀው መደበኛ ወታደር ሆነን ማናውቀው አርፒጂ የሚባል መሳሪያን የመጀመሪያ ማራኪ ነው ነበርኩኝ። እሱ አርፒጂ ቢያነሱ አንድ ከሱ ጋር የተያዘ ታሪክ አስታውሳለሁ። ሳትፈቱት ነው ወደ ሲዳማ ምንድነው ይሄ የሆነው? እኛው አናውቀው አታውቁትም። መጠበቂያው ምን እንደሆነ ምላጩን ብቻ አየን እና ምላጩ ያው ወታደር የሆነ ማንም ምላጭ ስለሚያውቅ ያችን ብቻ ጠብቀን ምላጭ እንዳይነካ አድርገን ጊነር የሚባል ቦታ ይዘን ገባንና ኦርዲናንስ ከምድር ጦር ይዞ መጥቶ እሱ ነው ያላቀቀው። እስከዚህ ድረስ ኢትዮጵያ ኋላ ቀር መሳሪያ የታጠቀች ሀገር እንደነበረች ካርባይንና ኤም1 የነበራት፣ ሶማሊያ ግን ቢኤም 130 122 85 76 የሚባሉ ታንኮቹ ቲ55 እነዚህን ሁሉ በሰራዊት ደረጃ የኢትዮጵያ ሰራዊት 40 ሺህ አይሞላም ኢትዮጵያ በተደፈረችበት ሰዓት እና ርሜለ ፕሬዝዳንት መንግስቱ ኃይለማርያም በ3 ወር 300 ሺህ ሰራዊት በልመና አገር ተወራለች፣ ከዚህ በላይ ድፍረት አይገጥምምና ቤትን ጥለ ርሻን ጥለ ሚስትን ጥለ ልጆችን ጥለ ዝመት ብለው በጠሩት ቃላቸውን አክብሮ የዘመተ 300 ሺህ ሰራዊት ኢትዮጵያን አዳነ። እንደው ይሄን ስናነሳ በቀደም ለታ እኔና እርሱ አሁን ዛሬ ልንገናኝ ከጥቂት ቀናት በፊት ያ 300 ሺህ ሰው እንዲደራጅ ምክንያት የነበሩት በኋላም የዘማች ቤተሰብ ልጆች እንዲያድጉ ህጻናት አምባም እንዲከፈት ያደረጉት ጓድ ካሳ ገብሬ ማለፋቸውን የሰማንበት ቀናት ነበርና ለሳቸውም ነፍስ ይማር ለቤተሰቦቻቸው መጽናናት እንዲሆን እዚህ ጋር ማስታወሱም ተገቢ ነው። እውነት ነው። ጓድ ካሳ ገበደም እዚህ ላይ አይነተኛ ሚና ነበራቸው። እሳቸውም በህይወት አልፈዋል። እሳቸውም እንደዚሁ ነፍስ ይማር። እውነት ነው። እነዚህንም ማስታወስ ምክንያቱም ጀግኖች ዘምተው ልጆች ከትምህርት ገበታቸው እንዳይርቁ ህጻናት አምባ መኖሩ እንደገና የጦር ጉዳተኛ የሆኑ ሰዎች ደግሞ ጀግኖች አምባ እንዲኖር ያደረጉት እንደነ ጓድ ካሳ ገብሬ አይነት የኢትዮጵያ ባለውለታም እንዲህ አይነት ጨዋታዎች ሲነሱ መነሳትና መዘከር ስላለባቸው ብዬ ነው። እውነት ነው። ታሪክ ለባለ ታሪኩ አይደል? እነዛ ሰዎች ይሄንን ያድርጉ እንጂ ከፕሬዝዳንት መንግስቱ ኃይለማርያም ጀምሮ አሁን ያልካቸው ሰዎች ይሄን ያድርጉ እንጂ ለኢትዮጵያ ውለታ የዋሉትን እነዛን የገበሬ ልጆች እጅግራቸው ተቆርጦ አይናቸው ጠፍቶ ወያኔ ኢትዮጵያን በተቆጣጠረበት ከዛ ውስጥ አውጥቶ ጥሏቸዋል። ዛሬም ጥያቄ አጥተው በየቦታው ወድቀዋል።
የኢትዮጵያ ወታደር ለኢትዮጵያ የሰራው ትልቅ ታሪክ ነው። አልተዘመረለትም፣ አልተነገረለትም። የኢትዮጵያ ሰራዊት በኢትዮጵያ ስም ነው የተጠመቀው፣ በኢትዮጵያ ስም ነው ያደገው። ለግል ፍላጎቱ ለግል ጥቅሙ አንድ ቀን አስቦ አውቅም። ቅድም ተነግሯል። ጠመንጃ ይዞ ውሃ የለመነ እንደ ዛሬ ቢሆን ዘርፎ ሌላ ነገር አድርጎ ራሱን አበልጽጎ ይገኝ ነበረ እና እነዛ እኛን የጣልን ብለው የሚሉት ኃይሎች የወያኔ ኃይሎች ከሀገራቸው ሲመጡ ዘርፎ መጥተው ሲመለሱ ዘርፎ መጥተዋል። አሁንም በቅርብ በጠቅላይ ሚኒስትር አብይ ላይ በዘመቱበት ጊዜ ይህንኑ ተግባር ፈጽመዋል። ዛሬ እኛን ድሆችና የድሃ ድሃ እኔ እውነቴን ነው አቶየው ቀበሌ ሄጄ ቤት ስጠይቅ የድሃ ድሃ አስመስክር ተብያለሁ። የድሃ ድሃ ምን ያስፈልገ ድህነት አይበቃም ወይ ብዬ ብል ቀበሌ የድሃ ድሃ ካላልክ አይሆንም። 10 ሰው አስመስክሬ ቤት አልተሰጠኝም። ስለዚህ የኢትዮጵያ ወታደር እስከዚህ ድረስ ነው ዘግጦ በህይወት ያለውን በተኑ ለረሃብና ለርዛት ዳረጉት። በኋላም ህግ አድርገው ሕክምናና ጡረታ እንዳያገኝ አደረጉ። ሌላው በቁሙ ያለውን ወታደር ከመበተን ባሻገር ጀግኖች አምባ ውስጥ የነበረውንም የአካል ጉዳተኛ የጦር ጉዳተኛም አውጥተው ታሉ። ህጻናት አምባንም ዘጉ። እንግዲህ ለባለ ታሪክ ይቀመጥ ትውልድ የራሱን ኃላፊነት ይወጣል ብለን እናስባለን። ታሪኩ እንዳይበላሽ ነው የኔ ጥረት። ከኔ ጋር በሐሳብ የምንግባባ ሰዎች የኮሎኔል መንግስቱ ወታደር አይደለም የኢትዮጵያ መንግስት የኢትዮጵያ ዘብ ጠባቂ የኢትዮጵያ ወታደር ነው የሚለው ታሪኩ እንዳይበላሽ አጓጉል ትርክት እንዳይኖር የሚል ነው የሐሳቤና አሁንም የኢትዮጵያን ህገ መንግስት እንግዲህ አንድ መንግስት በህገ መንግስት ከታዳደረ ህገ መንግስቱን ሊነካ ወይም ሊቃወም ወይም ሊያፈርስ የመጣን ኃይል ነው አይደለም ወታደር የሚታገለው። ያ ነው የሆነው። ከዚህ አድባሬም በኋላ የውስጥ ኃይሎች እንደ ገንጣይ አስገንጣይ የናጡት ነካሽ እየተባለ የነበረውም አልቀረም። የቤት ስራቸውን ሰርተውታል። የኢትዮጵያን ባህር በርም አልባ አድርገው ወደብ አልባም አድርገው ኤርትራንም ገንጥለው ራሳቸው አሁን የሚኖሩበት እንገንጠል ብለው እንኳን የመጠየቂያ ሰዓት ሳያገኙ ነው ገንጥለው እውቅና የሰጡት። ግድ የለም ወደ ዛሬው ጨዋታችን እንግባ። ትንሽ የተደረጉት ነገሮች ለትውልድ የማይጠቅሙ ስለሆነ ነውና ለማንኛውም እናንተ ምን ኮራባችሁ እናንተም ባደረጋችሁት ማታፍሩ የሚገርመኝ ዲሲፕሊኑ መሳሪያ ተተኳሽ ይዞ ውሃ መለመኑ ብቻ እኮ አይደለም እኮ አስገድዶ አለመቀበሉ አለመጠቀሙ እኮ አይደለም። የገዛ ልጆቹ በድንበር እንዳይወጡ የሚከለክል ነበር። የሚገርመው ነገር እውነት ነው። በዛ ላይ በኢትዮጵያ ደግሞ ቂም አይዝም። እንደዚህ መሆኑ የለም። ዛሬም ኢትዮጵያ ስትፈልገን የተሰለፈን ነገም የምንሰለፍ ኢትዮጵያ ስትጠቃ እኛ ትላንት በደል ተፈጽሞብናል። ያ ስርዓት እኮ ነው። አንድ የመጣ ይሆን ስርዓት መጥቶ በአንተ ላይ በደል ቢፈጽም ያ ስርዓት እንጂ ተጠያቂው ኢትዮጵያ አይደለችም ተጠያቂው። ስለዚህ ያ ስርዓት ግን ህሊና ቢኖረው የኢትዮጵያን ሰራዊት መበተን አልነበረበትም። የኢትዮጵያ ሰራዊት የበተነበት ትልቁ ምክንያት ምንድነው? ኢትዮጵያዊ ስሜት ስላለው እኔ ለምፈልገው ስትራቴጂ አይሆነኝም በራሴ ላይ ይዘምታል ብሎ ነው ያፈረሰው እንጂ በተዋጊነቱ በጀግንነቱ ሳያውቀው ቀርቶ አይደለም። ሶማሌን ያንበረከከ እኮ ነው። ስለዚህ ለመገንጠልና በቋንቋ ለማራኮት አይመቸውም። ያን ወታደር ይዞት ከሄደ ያ ወታደር እኮ ዛሬ እንደሚወራው አይደለም። ኦሮሞ አለበት፣ አማራ አለበት፣ ትግሬ አለበት፣ ወላይታ አለበት፣ ጠቅላላ የኢትዮጵያ ብሔሮች በሙሉ አሉበት። አንድ ቀን ግን እኔ ከሌኔም ብሎ የሚያውቅ ወታደር የለም። ወንድሙ ሲመታ ተሸክሞ የሚሄድ ሲሞት ቀብሮ የሚሄድ በኢትዮጵያዊነቱ የሚያምን እንጂ ዛሬ እንደሚታየው የአማራ ወታደር የከሌ ወታደር ተብሎ የሚል እኔ የሰማሁት ከ1983 ዓመተ ምህረት በኋላ ነው። ወታደሮቻችን ኢትዮጵያን የመሩት እኮ ጄኔራሎች በሙሉ በአብዛኛው ከ190% ኦሮሞዎች ናቸው፣ ጀግኖች ናቸው። ወታደሩን ብታዩት 3/4 ኦሮሞ 3/4 እንደዚህ ደግሞ አማራ ነው። እና ኢትዮጵያን ለማስቀደም በአነስተኛ ሳንቲም ደሞዜ ምናምን የሚባል እሱ በ48 ብር ነበር የተቀጠሩት። በ48 ብር እንደውም 3 ወር ሲሰለጥን 12 ብር 3 ወር ሲሰለጥን 7 ብር በኋላ ነው 112 ብር የገቡት። በኋላ
ደርግ 112 ብር አደረገ። ያ ትልቅ ብር ነው። ብር አይደለም እኮ ኢትዮጵያ የምትባለዋን ክብሯን መጠበቅ ራሱ ኩራት መብላትና መጠጣት መልበስ እኮ አይደለም ኩራት። ኩራት ማለት ሀገር ሳትደፈር ሀገር ሰላም ሆና ሀገር ማለት መሬት አይደለም ህዝብ ነው። እኛ ለህዝብ ነው የቆምነው። የኢትዮጵያ ህዝብ ጥቃት እንዳይደርስበት በሄደበት ወጥቶ እንዲገባ በፈለገው ነጋዴው ነግዶ ገበሬው አርሶ እንዲያድር ሌላውም ተባራሪ ሰራተኞች ሰርቶ እንዲኖር የህዝባችንን ደህንነት መጠበቅ ማስጠበቅ ነበር። ይሄ መርሃ ግብር ደግሞ የሚያገናኝ ነው። ደግመን እንገናኛለን። የዛን ጊዜ ወታደራዊ ነገሮችን ከሶማሊያ ጦርነት ጀምሮ እስከ ሰሜኑ ድረስ ያለውን እንመለሳለን። ዛሬ ከዛ ከላይ ቆርጠን ወደ ለገደምቢ ንግባና ምክንያቱም ብዙ ሰው ወታደርን የሚያውቀው የኢትዮጵያን ሉዓላዊ ግዛት መጠበቅ፣ ድንበሩን፣ የውስጧን ሰላም፣ ጠላቶቿን መከላከል እዚህ ድረስ ነው ስለ ውትድርና ተግባር የሚታወቅ። ምናልባት የእርሶን ታሪክ ሳገላብጥ ከውጭ ጉዳይ ሚኒስቴር ጋር የሚመሳሰል የዲፕሎማሲም ስራም አየሁበት። የወርቅ ማዕድን ስፍራ ላይ በአጋጣሚ በደንብ ያብራሩልኛል። ከዛ ስለሆነ ታሪክ የምንጀምረው ጥያቄ እዛ ጋር ያሉ የውጭ ሀገር ዜጎች ነበሩ። እርግጥ በዛ ወርቅ ማዕድን ሩሲያ ወይም ኩባዎች ነበሩ አይደል? ብዙ ናቸው። ፊሊፒንስ አሉ ብዙ ህንዶች አሉ። ብዙ ናቸው። ብዛታቸው ይታወቃል። ከ100 እስከ 150 ይሆናሉ። ከስንት ሀገር ይሆናሉ? እንደው አሁን እንኳን 3 ሀገር ጠቀሰ። ምንድነው? ፊሊፒንስ፣ ህንድ፣ ሩሲያ፣ ምንድነው ደግሞ አሜሪካኖች። ኩባ የለም። የወርቅ ማዕድኖች ላይ ኩባ አልነበረም። እነዚህ ብቻ 4-5 ይሆናል። ግን 4-5 ማለት እንግዲህ 4 ሀገር እንኳን ብናደርገው ከ4 ሉዓላዊ አገራት ጋር ማለት ነው። ሊረዱንም ተቀጥሮም ይሁን ሊያግዙን በእውቀታቸው የመጡ ናቸው ወርቅ ማዕድኑ። ስለዚህ ምንድነው እንግዲህ ይህን ታሪክ ስንጀምር መጀመሪያ የሚጀምረው እኔ እዛ ቦታ የተመደብኩ። እንዴት መጡ? እኔ ከኤርትራ ከተመትቼ በቦርድ ከመጣሁ በኋላ እዚህ አዲስ አበባ ተመድቤ ነበር በ1978 አካባቢ። ከዛ በኋላ እዚህ ስቆይ ምድር ጦር ማመላለሻ ተመደብኩ። ብዙ ቦታ ሰራውና መጨረሻ ላይ ደቡብ እዝ ተመደብኩ በ81 ዓመተ ምህረት። ቆይ ለአድማጭ ተመልካች ግር እንዳይለን ያንንም ዝም ብለን ያለፍነው እንዳይመስል በወፍ በረር ቃኙልኝ እስኪ ከዚያድ ባሬ እስከ ሰሜን እስከ ገቡበት እስከ ተመቱበት ጊዜ ድረስ። በመጀመሪያ ከ1960 ዓመተ ምህረት እስከ 1968 ዓመተ ምህረት ኢትዮጵያ ሰላም ነበረች። በዚህ ጊዜ ውስጥ እኔ እዚሁ አዲስ አበባ ክብር ዘበኛ መድፈኛ ጃልሜዳ ነበር። በየአመቱ ደግሞ ያው የመድፈኛ ሙያ ይረሳል። በልምድ ካላበለጸከው ቆቃ እየሄድን ንጉሠ ነገሥቱ ፊት የተቀናጀ የአየር የምድር ውጊያና ስልጠና ቆቃ መድፍ ይተኩሳል፣ ታንክ ይተኩሳል፣ እግረኛ በስር ይገባል። ያንን ልምምድ እናደርጋለን። ከዛ በኋላ ኢትዮጵያ ተደፈረች በ1968 ዓመተ ምህረት እሳቸውም ከንጉሱ ከስልጣን የዛን ጊዜ ያው 3ኛ ክፍለ ጦር 8000 የሚሞላ ወታደር ነው ያለው አንድ ክፍለ ጦር። በቃ ያ ክፍለ ጦር እዛ ብቻ ላይ መቋቋም የማይችል ሐረር የነበረው ነው። 3ኛ ክፍለ ጦር አንበሳው ክፍለ ጦር ይባላል። ከዚህ 2ኛ ክፍለ ጦር ኤርትራ ነው ያለው። 1ኛ ክፍለ ጦር ወሎ ደሴን ይሄ ምናምን ይዞ ነው። 4ኛ ክፍለ ጦር ነገሌ ቦረና የማይረዳዳ አንዱን እንኳን እንዳያገዘው ሊጠጋጋ የማይችል ርቀቱ እና ደግሞ አንዱን ቦታውን ኤርትራን ጥሎ ቢመጣ 2ኛ ክፍለ ጦር ባዶ ነው የሚሆነው። ስለዚህ እነዚህን ኃይሎች ለማገናኘ ኢትዮጵያ ልትደፈር እነ መለስ ዜናዊ እኮ ኢትዮጵያ ልትደፈር የምትችልበት ወቅት አሁን ነው ብለው ለነ ሰይድ ባሬ አማክረዋል። ከዛም ባሻገር ሰራዊቱ ያለው መሳሪያ በጣም አነስተኛ ኋላ ቀር የሚባል የአሜሪካን ካርባይንና ኤም1 የሚባል አየር ኃይል F5 ነበር አይደል? F5 በጣም ዝቅተኛ አውሮፕላን ግን በዛ ተአምር የሰሩ ጀግኖ። ትልቁ ነገር ከመሳሪያው ኋላ ያለው የሰው ወኔ ነው፣ ልቡ።
እንጂ ሶማሌ የታጠቀችው ሚግ 21 ሚግ 23 ነበር። በዛ በኤፍ5 ነው ያረገፉት የኢትዮጵያ ጀግኖች ፓይለቶች። የኢትዮጵያ ሰራዊት በማንኛውም መልክ በባህር ኃይሉም ብትሄድ፣ በምድር ጦሩም ብትሄድ፣ በአየር ኃይሉም ብትሄድ ጀግና ሰራዊት ነበረ። ሀገሩን አሳልፎ የማይሰጥ ሀገሩ ጉዳይ የማይደራደር። ስለዚህ በዛ ሁኔታ ላይ ያለን እኔ ይህንን ጥሪ ሲደረግ በዚህ በኢትዮጵያ ሶማሌ ጦርነት ወደዛ ዘመትኩኝ። እዛ ዘምቼ እንዳለ አርፒጂውን ማረኩኝ። ከዛ በኋላ ወደ ምስራቅ ልንሄድ በተዘጋጀንበት ሰዓት ካዴት ገባሁ። ካዴት ገብቼ ካዴት ተምርቼን ጨርሼ እንደገና ተመልሼ አዋሽ 40 ስደርስ የምስራቁ ድል ተጠናቀቀ። 3ኛ ክፍለ ጦር የምስራቁን በሰሜን እንደግማለን ሲል ከነሱ ጋር አብሬ ከአዋሽ 40 ተነስቼ ከረን ለመግባት 3 ወር በእግሬ። የኔ ወታደሮች በመኪና ነው የሚሄዱት፣ ምክንያቱም መድፍ ተጎታች ስላለ እሱ ላይ ነው የሚሳፈሩት። እኔ ግን ግንባር ቀደም ለማስተኮስ ከነሱ ፊት ነው። አደጋ ሲደርስ ሬዲዮ አለ፣ ሬዲዮ ኦፕሬተር አለ፣ አረጋለሁ። መድፉ ይቆራኛል፣ ይገጥማል፣ ጠላት ይደበደባል። ከዛ ደግሞ እንደዛ ትቀጥላለህ እያደረገን ከረን በ3 ወራችን ካልሲ ሳይቀየር ፓንት ሳይቀየር ቅማርዬ እያፈላብን ያችን አንድ ኮዳ ውሃ ለ3 ቀን ሲባል ለ3 ቀን፣ ለ2 ቀን ሲባል ለ2 ቀን፣ ለ4 ቀን ሲባል እያደረግን በጀግንነት ከረን ገባን። ከዛ ከከረን በኋላ ደግሞ አፋበት መሳሊት እስከ ናቅፋ ድረስ ሄደን ከዛ በኋላ በመሀል እኔ ተመታሁ። ግንባር ቀደም አስተኳሽ ነበርኩኝ። የመጀመሪያው ግን አሁን መድፉ 30 ኪሎ ሜትር ነው የሚሄደው። እዛ ኋላ ሆኖ እኔ 5 ኪሎ ሜትር እግረኛው ጋር ሄጄ ለእግረኛው አዛዥ፣ ብርጌድ አዛዥ፣ ሻለቃ አዛዥ የትኛው ቦታ ላይ ሊደበደብለት እንደሚገባ ጠይቀኛል። በፊዚክስ እየፈለፈልኩ ነበር የምወጣው። ኃይለኛ መድፈኛ ነበርኩኝ። አሁን 43ኛ መድፈኛ ሻለቃ አሉ። ለዚህ አንተም የምታውቃቸው 4ኛ መድፈኛ ብርጌድ 43ኛ መድፈኛ ሻለቃ የኔ ክፍል ነው። የዛ ባትሪ አዛዥ ነኝ። ስለዚህ እንዴት አይነት ግሩም አስተኳሽ ነበርኩ። ወያኔም ያውቀኛል፣ ሻዕቢያም ያውቀኛል። እየፈለፈልኩ ነበር ማውጣው ከምሽጋቸው ውስጥ። ምክንያቱም በሂሳብ ነው የሚሰራው። ታውቂያቸዋለሁ እነሱ 43ኛው ሎጋሪዝም፣ ሳይን፣ ኮሳይን፣ ታንጀንት፣ ሪሴክሽን፣ ኢንተርሴክሽን የሚባሉ ሂሳቦች ተሰርተው ነው። ዝም መድፍ እንደ ጠመንጃ ተነጣጥሮ አይተኮስም። ሃይ አንግል ፋየሪንግ ነው የሚተኮሰው። ስለዚህ እነዚህን ሰርተን 1 ሴንቲሜትር ብትሳሳት ወገን ላይ ሊወድቅ እንደሚችል፣ ለምሳሌ አንድ ካርታ አንድ 25ኛ ቢሆን 1 ሴንቲሜትር 250 ሜትር ነች በመሬት ላይ። አንድ 50ኛ ቢሆን 500 ሜትር ነው። አንድ 250ኛ ቢሆን 2500 ሜትር ነው። እቺን ጠብቀ አንድ ስፒል ነገር እቺ ላይ ወጋት ነገር በካርታ ላይ በመሬት ላይ ሰበብ አላት ወይ ወገን ላይ ሊያርፍ ይችላል። ተጠያቂነት አለው። ስለዚህ ይሄን ሁሉ ሰርተን እንደ ደንቆሮ እንቆጠራለን። ሰርተን ይሄንን አድርገን ጠላቶቻችንን በሚገባው አይቀጡ ቅጣት ቀተናል። ያውቁናል እነሱም። ከዛ በኋላ ተመትቼ እዚህ መጣሁ። እዚህ ስመጣ ደግሞ ዶክተር ጋጋ የሚባል ነበረ። በፍጹም በዚህ እድሜ በዛን ጊዜ 27 28 ዓመቴ ሊሆን ይችላል። ጦር ኃይሎች ውስጥ በጣም የታወቁ ሐኪም ናቸው። አስመራ ነበሩ። አስመራ ድረስ መጥተዋል። እዛ አለቅም እንደዚህ አይነት አንተ ወጥተህ ኢትዮጵያን ማን ሊያገለግላት ነው? ሂድ አዲስ አበባ 4 ወር 5 ወር ፈቃድ ሰጥቻለሁ። መጣሁ። እዚህ አለቃዬ ጥሩ ሰው ስለነበሩ ጉዳቴን ያውቁ ስለነበረ ያለ ምትክ እንድቀየር አደረጉልኝ፣ ፈቀዱልኝ። እዚህ መጥቼ ተመደብኩኝ። እዚህ ደግሞ ትንሽ እንደሰራው እንደገና ደግሞ ወደ ደቡብስ ሲሄድ ቤንጎል የሚባል የመጨረሻው የሶማሌ ጠረፍና የኢትዮጵያ መገናኛ በቃ ተራራ ላይ ሆነ የምታየው ግመሎችም መኪናዎችም ሲሄዱ የምታይበት ቦታ እዛ ተቀመጥኩ። ከዛ በኋላ የሚያውቁኝ ሰው ስለነበሩ ኮሎኔል ባህሩ አበራ የሚባሉ ሞተው ከሆነ ነፍሳቸውን ይማር ይህን ጀግና እኔ የሚመድበው ሻኪሶ ነው ብለው ሻኪሶ ለገደም የወርቅ ፋብሪካ ከዛ ነው ያመጡኝ። አውቀዋለሁ። መድፈኛ ነበረ። ኤላበረን ላይ ሆኜ ድጋፍ ሲሰጠኝ የነበረ ጀግና ነው። ጥሩ ተዋጊ ነው ብለው እኔን አመጡና እዛ ቦታ ላይ መደቡኝ። 1981 ዓመተ ምህረት ጀምሬ ለገደምቢ ወርቅ ፋብሪካን ከ600 ያላነሱ ወታደሮችን ይዤ
ቀንጥቻ አለ፣ ድርሚዳም አለ፣ ሃያዲማ የሚባል እነዚህ ሁሉ እንትኖች የሚመረቱበት ወርቅ ብቻ አይደለም፣ ታንታለም ይመረታል፣ እብነበረድ ይመረታል፣ ሴራሚክ እንደዚህ ብዙ ማዕድን በጣም አለ እዛ። እና እነዛን አንድ ሻምበል አንድ ምናምን የመቶ ጦር እያረኩኝ ሳስጠብቅ 1983 ዓመተ ምህረት ግንቦት 13 ቀን ትልቁ ታሪክ የተጀመረው እዚህ ጋር ነው። ፕሬዚደንት ከሀገር ሲወጣ የዛለት እኔ ቀንጥቻ የሚባል ቦታ ላይ ሄጃለሁ። አንድ 50 ኪሎ ሜትር ይሆናል ከዚህ ከለገደምቤ ወርቅ ፋብሪካ ጦሬን ለማየት አንዳንድ ጥያቄም ካላቸው ለማዳመጥ ሄጄ ስለነበረ ልክ 6 ሰዓት ላይ ጓድ መንግስቱ ኃይለ ማርያም አገር ጥለው ከዱ የሚል ዜና ሰማ። በቃ በዛ ሮጬ፣ ምክንያቱም እዛ ያለው ጠቅላይ ሰፈር ያለው ወታደር ሊበተን ይችላል፣ ሊደነግጥ ይችላል፣ ሊሸበር ይችላል። እነዛን እዛ እንዳሉ ሰምቷል። እነሱም ከኔ ጋር እዛ የነበሩት 50 ኪሎ ሜትር ላይ በሉ በርቱ ብዬ እዛ ያለውን ሻምበል አዛዥ በርታ አይዞ ጓድ መንግስቱ ቢሄዱ ሌላ ደግሞ ጓድ መንግስቱ ይመጣል። ስለዚህ አገር በመንግስቱ ብቻ አይደለችም፣ የተሰጠንን አደራ መወጣት አለብን። ይሄ ከፍተኛ የሀገር ሀብት ያለበት ቦታ ነው እና ይህንን መጠበቅ ግዴታችን ነው። አሁን ዘራፊዎች በዚህ ሰዓት የሚነሳሱበት ነው። ስለዚህ ብዬ አበረታትቼ ሲመጣ ካምፔ ተወሯል በእነዚህ ፈረንጆች። እነዚህ ፈረንጆች ካምፔ ውስጥ ገብተዋል። የተለያየ ቦታ ነበረ የሚኖሩት ነው። እዛው ካምፕ ውስጥ ነው አይደለም፣ ገስታውስ አላቸው፣ መኖር አላቸው። ከበባቸው ዜናውን ሲሰሙ ነው ደንግጠው። ዜናውን ሲሰሙ ምንም መጠለያ ስለሌላቸው እኔ ካምፕ ውስጥ መጡ። እኔ እዛ ስደርስ ተሰብስበዋል። አበሾችም አሉ፣ ኢንጂነሮች ምናምኖች አሉ። የሚታወቅ ሰው ያስታውሳሉ? ይቅርታ የሚታወቅ አበሻ ያውቃሉ ማለት አሁን ወይ ደህና ቦታ ላይ ያለ ሰው ሊሆን ይችላል። አሉ። አሁን ምናልባት ፍስሐ ግርማ የሚባል የለገደምቤ ወርቅ ፋብሪካ ማናጀር አለ። አብዱ በዛብህ የሚባል የአዶላ ወርቅ ልማት ማናጀር አለ። አሁንም አለ። አሁንም እዛው ስራ ላይ ናቸው አይደለም? አሁን ጡረታ ወጥቷል አለ። ፍስሐም ደግሞ ምናልባት ስትሮክ አርጓል ብለሰለ ቤቱ አለ። ፍስሐ ግርማ የለገደምቤ ወርቅ እነዚህ ሁሉ አሉ። እሺ ይቀጥል። ከዛ በኋላ አገኛቸው እዛ ሲመጡ እኔ ስገባ በሙሉ መጣ። ፕሊዝ ካፒቴን ዌልካም at this time we have not government and we have not ambassador, therefore you are our ambassador and you are our government, save our life አገኝ እና ምን ትፈልጋላችሁ ስላቸው ከወጣ ይዘን ውጣ ከቆየ ፕሮሚስ አድርግልና እኔ እግዚአብሔር ምስክሬ ነው የታየኝ 3000 በላይ የለገደምቤ ወርቅ ፋብሪካ ሰራተኛ አለ። ቁጥሩን እንደውም አሳንሼ ነው። አውራጃው ህዝብ አለ። እነዚህ ፈረንጆች ናቸው። ኢትዮጵያ እነዚህ ሰዎች ቢገደሉ ብላክ ሊስት ውስጥ ትገባለች፣ በዓለም ጥቁር መዝገብ ውስጥ ትያዛለች። ሊረዷት ሄደው ሊሰሩላት ሄደው አስገደለች ትባላለች ብዬ የራሴን ህይወት አሳልፈ ሰጠው። እንደው የወያኔን ባህሪ አላውቀውም። የወገን ጦር እየተፍረከረከ ነው። የለም እኮ እንዴት አምነው ይሄንን ኃላፊነት ተቀበሉ? እግዚአብሔር ይሄንን ያሳይሃል። የሰው ልጅ አገርህን ሊረዳ መጥቶ እንኳን እነሱ የሀገር ህዝብ ራሱ መውጫ መግቢያውን የሚያወጣው አንዱ ቢሞትብህ ጉዳት ይሰማሃል። በሰላም ጊዜ አብሬያቸው ስበላ፣ በሰላም ጊዜ አብሬያቸው ስጠጣ የነበሩ ኢንጂነሮች፣ ጂኦሎጂስቶች፣ አርኪቴክተሮች ምናምን የሌለ የለም። እንደገና ደግሞ ሰፊ 3000 የሚበላ የአውራጃው ህዝብ እነዚህ ጋር አብሬ 3 ዓመት አብሬ በልቻለሁ፣ አብሬ ጠጥቻለሁ፣ አብሬ ተጫውቻለሁ። በመከራቸው ጊዜ እንዴት ጥያቸው ሄዳለሁ? እኔ መከራ የነበረው ወታደሮችን እንዴት አቆያለሁ ነው። ወታደርን ማቀዝቀዝ እንዴት ከባድ ነው። እንዝረፍ አሉኝ። ሰብስቤ ምክንያት እየሰጠው እስቲ ቆይ ከእናንተ መካከል እናቱን ልዝረፍ የሚል ወታደር እጁን ያወጣል። የለም አውጡ እንጂ እንዝረፍ ብላችሁ የለም። ታዲያ ኢትዮጵያ ደግሞ ከእናታችሁ በላይ ነች። ይሄን አደራ የሰጠን የኢትዮጵያ ህዝብ ነው። ጓድ መንግስቱ ናቸው እዚህ መጥተው ያስረከቡን። የኢትዮጵያ ህዝብ ንብረት ነው። የኢትዮጵያ ህዝብ ንብረት እንዴት እንዘርፋለን? ነገም የሚመጣው ሌላ መንግስት አናውቀው፣ ማን እንደሆነ አናውቅም። ጠብቀን አስረክበን እንሄዳለን። እስቲ አሁን እንዝረፍ የምትሉ ስላቸው አባታችን ተስማምተናል አሉ። አሁን ግን ይቆጨኛል።
እነዛ ሰዎች መሳፈሪያ እንኳን ሳይኖራቸው በእግራቸው የት እንደሆነ የስንት ክፍለ ሀገር ልጆች እንደሆኑ ምኑን ነው የሚቆጨው ሻምበል? ራቁታቸውን መውጣታቸው ውሰዳ ለማለቱ ምክንያቱም ለሌባ ነው አሳልፈን የሰጠ ነው። ቢሆንም ከእናንተ ወታደሩን እንደዛ አለማድረጉት ሊጸጽቶት አይገባም። እኔ ኮርቼ ኖሬያለሁ። እና እነዚህን ፈረጆች በእርግጥ ያሳዝናል። በሰውኛ ትራንስፖርት ሳይኖረው ልነግርህ ነው። እነዚህ ዜጎች ግን ከሁሉም በላይ አሁን ዓለም ሊሰማ ይችላል። ይህንን የኢትዮጵያ ልጆች ሊሰሙ ይችላሉ። የኢትዮጵያ ትልልቅ ሰዎች ተጽዕኖ ፈጣሪ ሰዎች ይሰማሉ። ሀገር እንዴት እንደተጠበቀች፣ ሀገር እንዴት ክብር እንደተሰጣት በአንድ ተራ ሻምበል ሰው ዛሬ ማንም በሀብት በሚራኮትበት ዘመን እኔ ድሃ መሆን አልችልም ነበረ። 250 ኪሎ ግራም ወርቅ ብዘርፍ ባዘርፍ የሌባ ተባባሪ ብሆን እኔ ለማኝና ኩሊ አልሆነም ነበር፣ ዘበኛ አልሆነም ነበር። ግን ከዚህ በላይ የሚያኮራኝ ታማኝነቴ ነው። አሁንም የዓለም ላይ የሚሰማ ኢትዮጵያዊ ዜጋ በሙሉ እንዲያውቅ የምፈልገው እኔ ለኢትዮጵያ ባለውለታ ነኝ። እኔ ለኢትዮጵያ ሲባል መሬቷ ተነስታ ጉዞ ነገር እንድትፈርደኝ አይደለም ያለው ትውልድ ከ83 አይደለም ከበኋላም ያለው ወደፊትም ዛሬ ያለው ትውልድ እንዲህ አይነት ሰዎች አሉ ብሎ አድናቆቱን እንዲሰጠኝ እኔ በመጽሐፍ ቢጻፍ ታሪክ ቢሆንልኝ ከምንም በላይ ደስተኛ ነኝ። እና እነዚህ የሚመለከት ይህንን አድርጌ ለነዛ ሰዎች ቃል ገብቼ ቃሌን ሳላጥፍ ከግንቦት 13 እስከ ሰኔ 2 ቀን መንግስት በሌለበት አዛዥ ናዛዥ በሌለበት ራሴ ብቻ መንግስት ሆኜ ወታደሮቼን አጀግኜ አይዟችሁ ይሄ ቀን ያልፋል ብዬ አስጠብቄ ንብረቱን ከማስረከበ በፊት የኔ አዛዥ ቦረና ነው፣ ነገሌ ቦረና ነው። አንፈራራ ውጣና ኢህአዴግ እኮ አልገባም። ግንቦት አይደለም አዲስ አበባ የገባው አልገባም። ምን አለኝ ከግንቦት 20 ጀምሮ ወያኔ ሲገባ ኮሎኔል ነው ከተማ ኮሎኔል ከተማ ይባላል እና ታንክና መድፋለሁ ቢኤም አለው እዛ ቦረና እኔን አንድ ሻምበል ጦር ይዘህ በአንተ አዝማችነት አንፈራራ ላይ ወጥተህ የማዘግያ ወያኔ ጋር ተዋጋለኝ። አላደርግም። የትኛው መንግስት ነው ይሄንን የሚያዘው? አዲስ አበባ ተይዟል፣ መከላከያ መንግስት የለም። እርሶም አሁን በአባትነት ሊመካከሩኝ እንጂ ከዚህ በኋላ ኮሎኔል ብሎ ሊያዙ ከተማ ገብረ ማርያም ይባላል ሊያዙኝ አይችሉም ስል እብሪተኛ ናቸው። 7 መኮንኖች የጦር ፍርድ ቤት ዳኛ አቋቁሞ የጦር ፍርድ ቤት ዳኛው ደህንነቱ፣ ፖለቲካ ኃላፊው፣ አስተዳደር፣ ፋይናንስ ምናምን ሆነው 7 መኮንኖች እኔን ይዘው ወስደው ሊያስረሽኑ ጥሩ አግባብ ስለነበረኝ ከወታደሮችና ከዛ አካባቢ በሬዲዮ አንድ ልጅ ሻምበል እንደዚህ አይነት ነገር ተዘጋጅቶበታልና አንድ ነገር አድርጓለኝ። ወጥቷል። አንድ 100 ጦር 32 ሰው ማለት ነው። 7 መኮንኖች እርሶን ማርከው ይዞ ሊመጡ ነው። አዋጣም ይባላል ከክብረ መንግስት ሻኪሶ መሃል ላይ አዋጣ ወንዝም ይባላል። እዛ ላይ አንድ ሻምበል ጦር አርፒጂውን ፒኬሙን ምኑን አድርጌ እኔ ዛፍ ስር ጥላ ስር ሆኜ ትእዛዝ እሰጣለሁ። እጅ ወደ ላይ ትላለህ፣ አላለም ካለ ትመታለህ። ተጠበቅከቸው ባንድ ወራል። እነዛ ደግሞ ዋዝጅብና ነው እጅ ወደ ላይ ሲሉ አወጡ። በቃ እግዚአብሔር ሲጠበቃቸው በቃ እኔ ወስኛለሁ። ምክንያቱም ማንም አይጠይቅ፣ እኔም ሄጄ ልሞት ነው። ከዛ በኋላ እነዛን 7 መኮንኖች ትብዬ ወታደሮቹን ትጥቅ አስፈትቼ ካምፕ ሄጄ ምሳ ብልቼ ቡና ጠጥቼ እናንተ ወንድሞቼ ትላንትና አብረን አልበላንም፣ ትላንት አብረን አልጠጣንም። ሀሳባቸው ምንድን ነው ግን? እርሶን አሁን ተሳክቶላቸው ቢረሽሩ ኖሮ ወደ ዘለፋው ለመግባት ነው? ወያኔን ለመከላከል ምንድን ነበር? አይደለም፣ እነሱ መንግስት በሌለበት የመዋጋት ፍላጎት አድሮባቸዋል። ግን ትልቁ ኃይል እነሱ ጋር ነው ያለው። ቢኤሙ፣ ታንኩ፣ መድፎ እዛ ነው ያለው። እኔ አንድ ክላሽ የያዘ ወታደር ነው ያለኝ እና
አላስፈላጊ መስዋዕትነት ነው የሚከፈለው። ወያኔም መሞት የለበትም፣ እኛም መሞት የለብንም። ያለቀ ሰዓት ነው። ከዛ በኋላ ይሄን አደረኩና እነዛን ሰዎች በሉኔ እናንተ ልታስገድሉኝ ነበር፣ እናንተን ግን መግደል ወንድሞቼን በክፉ ቀን አላረገውም። ይችል ነበር። መሳሪያቸውን አሳገፈፌ ራቁታቸውን ወደ ጠቅላይ ሰፈራቸው ላኩ። በመጡበት መኪና አሻኘዋቸው። እነዛ ሰዎች እዛ ሲደርሱ ምንም አላረጋቸውም። ሰውየው ልነግርህ ነው። አሁን ሰኔ 2 ነው ወያኔ እኔ ጋር የመጣው። ተመልከት እንግዲህ ከግንቦት 13 እስከ ሰኔ 2 ስንት ቀን ነው? 19 ቀን። የ19 ቀን የሻኪሶ ወይም የዛ አውራጃ ንጉስ ነኝ። አንድ ጥይት ጅራፍ አልጮህም። ሰላም በማረጋጋት እየተሯሯጥኩ የኔ ምክትል የነበረው ዕቃ ሸጦ ጠፍቷል። አሁን ስሙን መጥቀስ አልፈልግም። እኔ እንደዚህ ስሯሯጥ ይሄንን ለማስተባበር ነጮቹን የውጭ ዜጎቹን እና እነዚህን የሀገር ውስጥ ምሁራኖች ለማስጠበቅ ብዬ ስሯሯጥ ወደዛና ወደዚህ ወታደሮችን በየደቂቃው አላምናቸውም። አንድ ነገር ሊፈጽሙ ይችላሉ። አንዱ ሸነጥ ያደረገው እንዴ አስሬ እኮ ጉድጓድ ያስቆፈርኩት ወታደር አለ። ግንባሬ ሊለኝ ይችል ነበረ። እግዚአብሔር አርጎ ነው። ሲያጠፉ ወታደራዊ ዲሲፕሊን ትቀጣለህ። የኦፖን ኃላፊነት በሰላም ጊዜ 7 ቀን ታስራለህ፣ 14 ቀን ታስራለህ። ይሄ ወታደር አሁን እግዚአብሔርን ፈራ እግዚአብሔር ያለበት ዲሲፕሊን ያለው ነው እንጂ በዚህ ቀን አንተን መግደል ቀላል ነበር። ስለዚህ ይህንን አድርጌ ሰኔ 2 ቀን አየሎም መጣ። የህወሓቱ አየሎም አርአያ ሰራዊቱን ይዞ መጣ። ክብረ መንግስት ድረስ ነው የእጅ 18 ኪሎ ሜትር የተቀበልኩት። ምን እዚህ ማንም ተማን። ከዛ በፊት ጻድቃን ደወለልኝ። ጻድቃን ሲደውልልኝ በማን ስልክ ደወለልኝ? በፍስሐ ግርማ የለገደምቢ ወርቅ ፋብሪካ ማናጀር፣ በሱ ቢሮ ስልክ ፍስሐ ጠራኝ። ሄድኩኝ። ምን ዋስ ጂፕ አለኝ፣ ላንድ ክሩዘር እኮ አለኝ መኪና። መጥፋት ብችል መዝራፍ ብችል ብፈልግ እነዛን ሰዎች እየፈለጋቸውን የሆኑ ብል ህሊናዬን ብሸጥ ኖሮ እችል ነበር። ግን ሄድኩኝ ሳነጋገር ማን ልበል ስል እርሶን አይነት ኢትዮጵያዊ ኦፊሰር አይተን አናውቅም። በጣም የሚገርም ነው። የኢትዮጵያን የጀርባ አጥንት የሆነውን ለገደምቢ ወርቅ ፋብሪካ እስካሁን ድረስ መጠበቆት የሚገርም ነው። ሰራዊቱ ተበትኗል። የኢትዮጵያ ሰራዊት የለም። በመጣንበት ከዛ ከሰሜን ጀምረን እስከ አዲስ አበባ ስንገባ የለም። ወሎ ላይ የለም፣ ደብረ ብርሃን የለም። እርሶ ግን በጽናት እስካሁን መጠበቆት በጣም የሚገርም ነው እና በርቱ አይዞት አለኝ። ማን ልበል ስል ስሙን መንገር አልፈለገም። ጻድቃን ለዛ ግን ነግሮታል ለፍስሐ ግርማ። ፍስሐንም ማን ነው ብዬ አልጠየቅኩም እኔ፣ ምክንያቱም ያውቃል ብዬ አልገመትኩም። እኔ እያነጋገርኩት ማን ልበል ጌታዬ ምናምን ያልኩኝ ስል ግድ የለም ወደፊት እንተዋወቃለን ባሉበት ይጽኑ፣ እንደውም ወደፊትም በዛው ባሉበት ቦታ ላይ የዛን ቦታ ባህሪ ስለሚያውቁ እርሶ ኖት ኃላፊነቱን የሚወስዱት አለኝ። ይህ ጊዜ ጠረጠሩ እነሱ መሆናቸው አወኩ። ወያኔ መሆኑን አወኩ። ስም አይጠርቀስ እንጂ እና በኋላ አየሎም መጣ። አየሎም ሲመጣ የኔ አዛዥ ተዋጋ ብሎ ያለኝ ከነገሌ ቦራ ነጭ ባንዲራ አድርጎ በላንድ ክሩዘር እያውለበለበ መጣ እጁን ሊሰጥ። አይገርምም? እንዲሁ በጣም የሚገርም ታሪክ ነው። እኔን ተዋጋ ያለ ሰውዬ እጁን ሊሰጥ መጣ። ኮሎኔል ከተማ አየሎም ያውቀዋል። ለካ መቀሌ ብሔራዊ ጦር ነው የነበረ ሰውዬ ነው። አካዳሚው እውቀት አነስተኛ ነው። ያው ማዕረግ ታከብራለህ፣ ማንም ከየትም ያገኝ ማዕረግ ታከብራለህ። እና መጣ። አየሎም ይሄን ታሪክ ያውቃል። መረጃዎቻቸው ገብቷላ። አንፈራራ ሄድና ተዋጋ ብሎኝ ነበረ፣ አልሄድም ብዬዋለሁ። ሰምቷል። እነዛን ሰዎች ማርኬ መሸኘት ሁሉ አውቋል። ሲመጣ ከተማ ይሄንን ልጅ እኔ የዛን ጊዜ 40 ዓመቴ ነው። ይኸው 40 ዓመቴ ነው። 40 ዓመት ማለት ነፍስ የምትዘራበት፣ ትዳር የምትይዝበት፣ ህይወት የምትመሰርትበት ነው። ከዛ በፊት ያልነበረው ህይወት አታውቀውም። ወጣትነት ጉርምስና ነው። 40 ዓመቴ ነው። 1943 ተወለድኩኝ። 1983 40 ዓመቴ ነው። በ40 ዓመቴ ነው እኔ ይህን ስራ ስሰራ የነበረው። እና ነገረው ይህን ልጅ ልታስገድለው ነበር፣ እሱም ሰው እንዲገል ልታደርግ ነበር።
በጣም ታሳዝናለህ አለው። ካንተ የተሻለ ጭንቅላት ስላለው ይሄን አደረገ። ንብረት ጠበቀ። ወይንም ደግሞ እሱ ሲለቅ ንብረቱን ልታዘረፍ ነበር። ግን ጀግና ነው ይሄ። እኔ ፊቴ አለ አሁን ምን ልርዳ ሲለው የባሌ ሰው ነው ከተማ ገብረ ማርያም እንደው ንብረቴን ቤቴን ይዤ እንደ አንድ መኪና ፈቅጄልሃለሁ ይዘው ሂድ፣ ወራዱን እዛው ጣሎ ስትፈልግ ሰጠው። እንግዲህ ኢዮብ ይሄን ያህል መስዋዕትነት ከፍዬ አንድ ሳምንት እዛ ተቀመጥኩ። አንድ ሳምንት ከተቀመጥኩ በኋላ እንግዲህ ተመልከት፣ ጻድቃን አለ፣ አየሎም አለ። እነዚህ ትልልቅ ሰዎች እውነት የኢትዮጵያዊነት ስሜት የነበራቸው ቢሆኑ ኖሮ ኢትዮጵያውያኖች ቢሆኑ ኖሮ እኔን መንከባከብ፣ እኔን ማክበር፣ እኔን ደህና ቦታ ማድረግ ይገባቸው አልነበረም? የቀድሞ ወታደር ነው። በኋላ ምን አሉኝ? ሳምንት በሞላ ጊዜ ብሬኖች ታረጋለህ፣ ሆለታ ትሄዳለህ አሉኝ። መኮንኖች የገቡበት ራቁቴን ምንም ሻንጣን ልብስ ሳልይዝ እዛው ጥዬ መመለስ መስሎኝ እነሱ ሞልተውኛላ። ሆለታ መጣኝ። 30 ብር ነው ኬሴ ውስጥ ያለው፣ ምንም የለኝም። እዛ የምመገበው የነበረው የለገደምቢ ወርቅ ፋብሪካ ክበብ አለ። ጦራችንም በቆሎ እየቀቀሉ የኔ ወታደሮች በቆሎ እየቀቀሉ ይበሉ ነበር። ከነ ቆረቆንዳው የላቸው የ3 ወር ደሞዝ የላቸውም፣ የ3 ወር ቀለብ የላቸውም። እኔ እነዛን ወታደሮች እንዴት አድርጌ ላመስግናቸው? እርሶ ሆለታ ሳይደርሱ ነጮቹ እንዴት ሆኑ? የውጭ ሀገር ዜጎቹ በቃ ተረከቡዋቸውና ታራስ እንዳለ ምንም ነገር በቃ እንዳለ አንድ ባንድ፣ አንድ ጥይት፣ አንድ አካፋ፣ አንድ ሚስማር አልጠፋ። በነገራችን ላይ ሻምበል ከወያኔ ሰዎች የጦር አለቆች ውስጥ ለሀየሎም ብዙ ነገሮች ይወራል። ኢትዮጵያዊ ስሜትም ያለው ሰው ነው ይባላል። ፈርዶብኝ ደግሞ እኔም ወዷል ባነበብኩት። እውነት ነው። ከአንደበቱ ሲሰሙት ምን ታዝበዋል? እውነት ነው። በጣም አሁን እኛ ሁልጊዜ የምንፈርጀው ጠላት ነው ምናምን። ይሄ ኢትዮጵያን ቢኖር ኖሮ ለኢትዮጵያ የሚጠቅም ሰው ነበር። ያለ ጊዜው ነው። በኤርትራም ጦርነት እኮ ኤርትራ ለምንድን ነው ከተገነጠለች በኋላ በእኛ ብር የምትጠቀም ብሎ የጠየቀ ሰው ጀግና ነው። ድጋፍም የመሳሪያ ይደረግላት ሲባል የተቃወመ ነው። ራሳቸውን ይቻሉ። በሁለት ፓስፖርትም እዚህም እንዲቀመጡም አልፈቀደም። የተገደለበትም ትልቁ ነገር እሱ ነው። ኢሳያስና መለስ ተመሳጥረው ነው የሞተው። ዝም ብሎ አልባሌ ቦታ እኮ ነው። እዚህ ቦለሎች የሚባል ወደ አምባራስ ነው ምናምን የሚባል ቦታ ላይ እዚህ ብቻ አዲስ አበባ እንዴ ፕሮፌሰር እንድሪያስ እሸቴ እኮ አብረው ነበሩ። ግን ኢትዮጵያዊ ስሜት ተረድተውበት ጎበስ ነው። የተዋጊ ነው። ተዋጊ 14 ለቁርስ መጣል ሰዓት ተናግሮ የሚገባ ጀግና ነው ይባላል። እና ለበስ አስፋው እነዚህ መቀሌ አብርሃ ካስትል ቁጭ ብለው ሲጠጡ በተበተጫጨቀ ልብስ ገብቶ እኮ ቢል ከፍሎላቸው ወጥቷል። ማን ነው የከፈለ ሲባል አየለው እና ጥሩ ተረከቧቸው። ኢትዮጵያ ስሜት ካላቸው ፈረኞቹ እነሱ ቢቀበሉ የኢትዮጵያ ስም ሳይጠለሽ ሊታለፍ ይችላል ብዬ አስቤ ስለሆነ እነዛ ፈረንጆች ኢትዮጵያን እንዳያጎድፍ ስማቸው ኢትዮጵያን እንዳያጠፉ የእነሱ ሞት እኮ አይደለም ታሪክ ነው የሚበላሸው። ስለዚህ እንኳን እነሱ የዛ የፋብሪካ ሰራተኛ ቢሞት ታሪክ ይበላሻል። ማን ነበረ? እኔ አሁን እንደዚህ ቀና ብዬ መሄድ አልችልም። እንደዚህ እናንተ ፊት ቀርቤ ማውራት አልችልም። አስገድዬ ይመስላል። አስገድዬ ቢሆን ኖሮ ሚዲያ ላይ መቅረብ ቀርቶ በመንገድ ማለፍ ይሄ ሰው ያናውቀዋለን ያው ያስገደለ ነው። ስለዚህ ነፃ የት ነበር የዛን ጊዜ 250 ግራም በቀን 15 የወጣ ነው ያለቀለ ነው። በቀን 15 ኪሎ ግራም ከሁለታው ዳንኤል በቀን 15 ኪሎ ግራም ነው የሚመረተው። አንድ ጡብ ታውቃለህ? የሸክላ ጡብ ቀዩ እሱን ነው የሚያክለው። በቃ ራሱ በቃ በሱ ቅርጽ ነው የሚወጣው። እዛው ቆሜ ነው የማየው ሁሉን ነገር። በቃ እሱ መጋዘን አለው፣ ካዝና አለው፣ ይቀመጣል። አውሮፕላን ይመጣል፣ የኔ ወታደሮች ያጅባሉ። አውሮፕላን ላይ ይሳፈራል፣ ይጫናል ወደ ብሔራዊ ባንክ። ይሄ ግን የቆየ ነው ሳይሄድ። እኔ እያንዳንዱን ሲሄድም አውቃለሁ። ሲጫን ራሴ ጦር አዝዤ ነው በአውሮፕላን በመኪና እንኳን አይሄድም። ስለዚህ
ከዛ በፊት እኔ ተሸልሜያለሁ። ፕሬዚደንት መንግስቱ ኃይለማርያም ከመኮብላላቸው በፊት እንደው ዘንግቼው ነው የካቲት ላይ መጥተው ነበር 83 እሳቸው መጥተው ነበር። ደቡብ ዕዝ ወታደር፣ የ12ኛ ክፍለ ወታደር፣ የኔ ወታደር ጠቅላላ ተጠናክሮ አንደኛ የተሸለሙት ራሻኖች ያንን ለገደምቢ ወርቅ ፋብሪካ ያገኙ ሰዎች ናቸው። አንደኛ ተሸለም፣ ሁለተኛ እኔ ነኝ ሻምበል አበበ አለሙ ተብዬ። ይህንን ያሸለሙኝ እኒህ ሰው ናቸው። ወዳጅ አበበ ጸጥታውን ባስተማማኝ ሁኔታ ሰራተኞቻችን ወጥተው የሚገቡት 50 እና 30 ኪሎ ሜትር ሰርተው የሚገቡት ሰራተኞቻችን በክብር ያደረጉት እሳቸው ናቸው ብሎ ሲሸለም መንግስቱ ኃይለማርያም ጠየቀ ኮሎኔሉን፣ የኔን አዛዥ ኮሎኔል ባህሩ ይባላል። ምንድነው ስንት ኮርስ ነህ? 32 ለምን ማድረግ እንደዚህ ሆነ? ሻምበል ቆምላቸው ደጀን የሚባል ጀነራል ነው ዲሌ ያደረገኝ ከሐምሌ ወር ጀምሮ እንዲሰጠው ከፊታችን ደሞ ከነ ደሞዙ ደሞዙን አይቻልም፣ በጀት ወደ ኋላ አይታሰብም። እና ሲነሪቱ ተጠብቆ ደሞዝ ማረጉ እንዲሰጠው ተብሎ ተሰይስ ጣውላውን አነቃንቄ የገደምቢ ህዝብ በሙሉ አጨብጭቦ ወደ 30 ነው 40 ሺህ ብር ሽልማት ተሰጠኝ፣ በሬ ተሰጠኝ። እና ይሄንን አድርጌያለሁ። ይሄንን የበላው ሰው ይሄንን ሽልማት ያገኘው ሰው በመከራ ጊዜ እንዴት እነዛን ህዝቦች ጥዬ እሄዳለሁ? ህሊናዬ አይፈቅድም። ያንን አደረግኩ። ከዛ በኋላ ሆለታ መጣሁ። አሁን ወደ ሆለታ እንምጣ። ሰዎቹንም ተረክበዋል። ኢትዮጵያ ስምም አልጠፋም፣ ሰዎችም አልተጎዱም። ሆቴሎች አሉ፣ ባንኮች አሉ፣ ምን አንድ ሳንቲም የተዘረፈ በእርሶ ጥበቃና አደራ። ይሄንን ስናገር ዝም ብዬ አይደለም፣ በኩራት ነው። ምና አሁንም ሻኪሶ አለ፣ ለገደምቢም አለ፣ እዛ ህዝቡ አለ። ባንክ ተዘርፏል፣ ሆቴል ቤት ተዘርፏል የሚል ካለ ይምጣ ይምጣ፣ አላፍርም። ቅድም ያልኩ ክቡር አቶ አስፋው ዲንጋሞ የቀንጥንቻ ታንታለም ፕሮጀክት ዋና ኃላፊ ነበሩ። አሁን ሚኒስትር ዴታ። እነዚህ ሁሉ አሉ። ወዳጅ አበባ አሉ፣ አብዱ በዛባ አለ፣ ፍስሐ ግርማ አለ፣ ያውራጃውም ህዝብ አለ። ምን ያውራጃው ህዝብ እንቺን ያህል 5 ሳንቲም አንድ ሰለሞን የሚባል መካኒክ ሾፌር ነው። 2 ወር ነው 1 ወር አልጋ እና ምግብ ችሎኝ ያስተኛኝ። ከዚህ ተመልሼ ሄጄ ታስሬ ከተፈታው በኋላ ከሆለታ በኋላ ቀይ ሻንጣ ይዛ ስለነበረ 6 ወር ታሰርኩ። ይህን ታሪክ ሰርቼ ሆለታ አይደለም ጦላይ ሆለታ ተሐድሶ ነው። ሆለታ ገባውና 1 ሳምንት እንዳቆየው ነው አሉና በሙሉ 18000 የምንሆን መኮንኖች ከምክትል መቶ አለቃ እስከ ጀነራል ድረስ ኮሎኔል ድረስ እዛው ወሰዱ። ይቺ ወረቀት ነበረችኝ። ይቺን ወረቀት ሁሴን አህመድ ማን ነው የሚባል አህመድ ሙባረክ የሚባል የተሐድሶ ኮሚሽን ፕሬዝዳንት ነበረ። ሰጠሁት። ታነበበና ይሄ ደርግ ነው፣ ይሄ የደርግ ወታደር ግባ ብቻ ለማንኛውም እና እኔ ይህን ሰርቻለሁ፣ ይህን ታሪክ አቆይቻለሁ፣ ኢትዮጵያን ጠብቄያለሁ፣ የውጭ ዜጎች ጠብቅ። ለካ እነሱ የሽፍታ አስተሳሰብ ነው። 6 ወር ጦላይ 6 ወር ጦላይ ጨረስኩና መጣሁ። ፍስሐ ግርማን አገኘሁት። የለገደምቢ ወርቅ ፋብሪካ ማናጀር የነበረው ይሄው ማዕከላዊ ፕላን የሚባል አለም 6 ኪሎ አለ። እዛ ተመድቦላል። ሳገኘው በቃ እንዴት ተደሰተ አሉ። ሻምበል አለኝ። እንዲሁ የዛን ጊዜ ያናገረኝ ሰው ማን ነው ስለው ጻድቃን እኮ ነው አለኝ። ነው እንዴ? በስልክ ያናገረኝ ቅድም ነግሬያለሁ። ስሙን አላውቅም ነበር። ጻድቃን ነው እንዴ? ጻድቃንማ መከላከያ ሆኗል። ሄጄ መከላከያ ማን ያስገባሁት? ከዛ ከቻልክ ደብዳቤ ጻፋልኝ። መጣውና ባርጌ ጽፌ ማረግ አልፈልግም፣ ሽልማት አልፈልግም፣ በምኖርበት አራዳ ክፍለ ከተማ ወረዳ 7 አንድ ማድቤት ቤት ለዋልኩት ውለታ ይሰጠኝ። ያን አራዳ አይደለም እንጃ ሰባት አስተዳደር ወረዳ 14 አይደለም። መቼ ነው የጠየቁት ይሄንን? ያኔ አቶ ባኑ ጀነራል ጻድቃን አይደል? 6 ወር ታስሬ ከተፈታ በኋላ እሺ፣ ያው ደብዳቤ አስገባው። ደብዳቤው ተቀዶ ተጣለ። የለም በቃ ከዛ በኋላ በምኖርበት ወረዳ ቤት ስለምን የለም ምን ስል በቃ የደርግ ወታደር ነው ምንድነው ሁሉ ገፊ ነው። ከዛ በኋላ ምግብ ለስራ በስንዴ
ይሄ በልጆቻችሁ በወንዱ በዘራችሁ አይድረስ እንደዚህ አይነት ነገር ለሀገር ሰርቶ ቦይ ጠረጋ ስንዴ እኔ በስራ እንትን አይደለም ያን ስንዴ እየተቀበልኩ ነፍሴን አቆየ 90 ብር ነች አንዷ ቀራጢት 90 ብር ሸጬ 30 ብር ቤት ኪራይ ከፍዬ 60 ብር እንጀራ ብር 50 ሽሮ ነበር በቀን 3 ብር 90 ብር ነው አይሞላም ደግሞ ያንን ከሌላ ቦታ ይሞላል ያው ሰውም አይጠፋም ይሄ ሰውዬ እኮ ትላንትና እንደዚህ ነበር የሚላል እና እንደዛ አድርገን ሰርቫይቭ አደረኩ እና ኢትዮጵያ ይሄን ያህል ውለታ ምክንያቱም እኔ አሁን ይሄንን የምናገረው ከ35 አመት በኋላ ነው 6 ወር የኔ ስልክ ነው መሰለኝ ዘጫልቶ እና 6 ወር ካሰሩኝ በዚህ በጎ አድራጎት ስራዬ ይሄን ብናገር ይገሉኛል መቆየት ስላለብኝ ጊዜውን ጠብቄ አሁን መናገር ቻልኩኝ ከ35 አመት በኋላ ነው የተናገርኩትና ጥበቡ በለጠ አህዱ ላይ ቀርቤም ይሄንን ሐሳቤን ገልጫለሁ ራሱን ያገኙት መጥበቡን አዎ እንዴ ጥበቡ ደግሞ የክብረ መንግስት ልጅ ነው የሚደንቅ ነው ይሄን ታሪክ ያውቀዋል ሻምበሉ ማን እንደሆነ ያውቃል ካራማራ ላይ ያገኙትና ሲናገር ርሶኖት ነው በቃ ታሪኩን ተውት ለኔ ተውት እኔ ቤተሰቦች ሆቴል አላቸው ምናላቸው ሻኪሶ ርሶኖት እንደ ሻምበል ብሎ በቃ በክብር ወስዶ ያንን አደረገልኝ ታሪኩን እሱ እንደው መጻፍ እንጽፋለን ብሎኛል እውነት ወደፊት አሁን ያሉትን መጻፍ እንጽፋለን የሚጻፍልኝንም ያሉትን በሱ የሰላ ብዕር ቢጻፍ እኔም እመርጣለሁ እናንተም ትብብር ብታረጉ ለምን መሰለ ይሄ ለትውልድ መማሪያ ታማኝነት ምን እንደሆነ ሰው በጀግንነት በጦር ሜዳ እኔ አሁን ወታደራዊ ግዳችን በደስታ ነው የተቀበልኩት በዚህ ምንም አልደራደርም ልገል ልሞት ለኢትዮጵያ ዘብልቆም ከተቀጠርኩበት ጊዜ ጀምሮ ቃል ኪዳን ገብቻለሁ ግን ይሄ የፈጸምኩት ተግባር ከወታደራዊ ግዳጅ ውጪ ነው ለዛ ነው በመግቢያ ላይም ከውትድርና ውጪ ነው ዲፕሎማሲም ያደርገዋል ያልኩት መንግስት በሌለበት ምንም በሌለበት ቦታ ላይ በራሴ አምሮ ራሴን አዝጄ የኢትዮጵያን ዜጎችና የኢትዮጵያ የውጭ ዜጎች ለኢትዮጵያ ሊረዱ የመጡ የውጭ ዜጎችን ህይወት ጠብቄ 250 ኪሎ ግራም ወርቅ ሳያጓጓኝ ወታደሮች ሊዘርፉ ሲችሉ ከልክዬ ኢትዮጵያ ሀገራችሁን እናታችሁን እንዴት ተዘርፋላችሁ ብዬ አሉ እኮ ይናገራሉ እነሱ ተበደሉ አሁን ምናልባት ሊረግሙኝ ይችላሉ ይሄ ሻምበል ነው እኛ እንደ ያረጋል ሊሉ ይችላሉ ምክንያቱም ሀገር ተዘርፏል አቶ ዮብ ሀገር እኮ ኢትዮጵያ እኮ ተዘርፋለች ያልተዘረፈ ባንክ አለ ያልተዘረፈ ሆቴል ያለ ያልተዘረፈ የኔ ቦታ ግን ተከብሮ እኔ እናቴ የለችም አባቴ የለም አክስቴ የለችም ኢትዮጵያ ነች ለኔ በቃ ይሄ አሁን ቀደም መነሻችንም መድረሻችንም ኢትዮጵያ ይላል ይሄ ሀቅና ሳቅ ይሄ ነው ኢትዮጵያ ማለት ይሄ ነው እኔ አሁን በሞት አይቆጨኝም ግን ስሞት ምን ይዤ ነው ሞተው ታሪክ ተጽፎልኝ ተደርሶልኝ ተዘምሮልኝ አንድ ዳንኪራ የሚዘፍን ሰው እኮ ዛሬ ክብር አለው ምንቴን ነው ለኢትዮጵያ ሰራ አርቲስት ነው ተብሎ ሲሸለም ሁሉ ያለው ምን ያሸለም አይደለም ግን ኢትዮጵያ እንዴት ነው ልጆቿን እንደዚህ የምታቀጭጨው እንዴት ነው ኢትዮጵያ የሰሩላት ልጆቿን ማታነሳው ማጠይቀው የተወደቃችሁ ማትለው ይሄን ደግሞ ልንገር ጠቅላይ ሚኒስትር አብይ አህመድ ስለነዚህ ሰዎች ያውቃሉ ስለወያኔ ያውቁ ትላንትና አብረው ቢሰሩም ትላንትና በስንት ዓመተ ምህረት ነው ወጊያ የከፈቱባቸው የዛሬ 5 ዓመት ምናምን ለእሳቸው እንኳን ያልሆኑ ሰዎች ናቸው እነሱ እሳቸው ጠቅላይ ሚኒስትር አብይ አህመድ ደግሞ ይሄንን ለገደምቢ ወርቅ ፋብሪካ ማን ጠበቀው ማን አስረከበ ማን ተረከበ አያውቁም ያውቃሉ ማዕድን ሚኒስትር አያውቅም ያውቃል አዲስ አበባ ከንቲባ ክብርት ወይዘሮ አዳነች አቤቤ አያውቁም እኔ የደሃ ተብዬ ስም ተለጥፎብኝ ይሄው በመኖርበት አራዳ ክፍለ ከተማ ወረዳ 7 ነው መኖረው መታወቂያ ያለኝ ይጠይቁ ቤት የለኝም ሰው ነው ቤት ከፍሎ የሚያኖረኝ የኔ ጡረታ 4000 ብር ነው እና ኢትዮጵያ ልጆቿን በምን አይነት ነው እውነት ያርግማን ሰራ እንደ የሰራልሽ ቀርቶ የገደለሽ በላ የሚለው ሰው አይውጣብሽ ተብሎ የተረገመች ሀገር እውነት ነች እንዴ
ስለዚህ እኔ ዓለም እንዲሰማልኝ ኢትዮጵያ እንድትሰማልኝ ኢትዮጵያ መሬቱ አይደለችም። አሁን ቅድም የረገጥኩት መሬት ካራማራ ወይም ናቅፋ አልጌና አይደለም። እኔ ኢትዮጵያ ለኢትዮጵያ 130 ሚሊዮን ህዝብ የኢትዮጵያ ህዝብ ባለውለታ ነኝ። በአንድም በሌላም በኩል የኢትዮጵያኖች ንብረት ነው። ያው ወርቅ አይደለም ከረንሲው ተመንዝሮ ለኢትዮጵያ ህዝብ ውለታ ነው የሚውለው አይደለም ነው አይደለም? አዎ። ስለዚህ የኢትዮጵያ ህዝብ ለምን አይዳኘኝም? የኢትዮጵያ መንግስት ለምን ፍርድ አይሰጠኝም? እኔ ስሞት እኮ መቃብር እንኳን የሌለኝ ሰው ነኝ። ስለዚህ እኔ አሁን አንገቴን ቀና አድርጌ የምናገረው በድፍረት ባለውለታ ጀግና ነኝ። ኢትዮጵያን ውለታ ውዬላታለሁ። እሷ ግን ውለቷን ልትከፍለኝ አልቻለችም፣ ጥላኛለች። ነገስ ጀግና እንዴት ይፈጠራል? ነገስ እንዴት እንደኔ አይነት ታማኝ ሰው እንዴት ይመጣል? እኔ እንደዚህ ያለቀስኩ ሲያይ ኢትዮጵያ ለልጆቿ ማትሆን ከሆነ እኔ ሌባ ብሆን ይሻለኛል የሚል ትውልድ ነው የሚፈጠረው አይደለም ነው እኮ። ስለዚህ እባካችሁ ወንድሞቼ ኔቶቼ፣ በዓለም ላይ ያላችሁት ኢትዮጵያ ውስጥም ያላችሁት ይህን ሚዲያ የምትከታተሉ በሙሉ ስለ ኢትዮጵያ አምላክ ብላችሁ ኃይል ያላችሁ አቅም ያላችሁ ተሰሚነት ያላችሁ የኢትዮጵያ ደራሲያን ማህበር፣ የኢትዮጵያ ጋዜጠኞች ማህበር፣ የኢትዮጵያ ፊልምና የኪነ ጥበብ ባለሙያዎች ይህንን አንድ ራሱን የቻለ ታሪክ ሊወጣ ስለሚችል የራሴን ህይወት መስዋዕት አድርጌ ለኩሊነትና ለዘበኝነት ዳርጌ ኢትዮጵያን ጠብቄ ንብረት ሳይጎልባት የሰጠችኝን መንግስት ቢቀየር የፈለገው ቢለወጥ እኔ ኢትዮጵያ ጠባቂ እንጂ የስርዓቱ ተከታይ አይደለሁም። ኃይለ ሥላሴ ወታደር ነበርኩኝ። ኃይለ ሥላሴ ስለተገለበጡ ደርግን አልከዳሁም። ደርግ ሲወርድ ደግሞ እንደዛ። ይህንን ወታደር የኢትዮጵያ አገልጋይ እንጂ የስርዓቱ አይደለም። ስለዚህ እኔ ይህንን አድርጋለሁ። ዛሬ ማንም ከሌ ጀነራል ከሌ ምናምን ለሀገሬ ሰርቻለሁ ሲል ይገርመኛል። ከኔ በላይ የሰራ ሰው የለም። እኔ ራሴን አጋንኜ ሲናገር ያሳፍረኛል ብዬ አልፈራም። ሰርቻለሁ፣ አገልግያለሁ፣ በታማኝነት ኢትዮጵያን በጽናት ጠብቄያለሁ። ወታደሮቼንም እግዚአብሔር ይስጣችሁ፣ የኔን ቃል ሰምታችሁ አባትነቴን አክብራችሁ በክፉ ቀን ሳትከዱኝ ትእዛዜን ጠብቃችሁ ኢትዮጵያ እንዳትደፈር ኢትዮጵያ እንዳትዘረፍ ስላረጋችሁ ባላችሁበት ቦታ ምስጋና ይድረሳችሁ። እጅን እነሳለን፣ እናመሰግናለን። ለእንደዚህ አይነት ጀግኖች፣ ለእንደዚህ አይነት ታማኞች ባርኔጣችንን እናነሳለን። አንዳንድ ጊዜ ተደበላለቀ ስሜት ይሆናል። እንዴት እንደሚባል አላውቅም፣ ግን አሁን እንደ ትላንትናው ዛሬ ማምነሃለውና ልጄ ይሄንን ጠብቅልኝ እልኝ ቢባሉ በኢትዮጵያ ቄም ይዛሉ። እንዴት እኔ ከእናቴ በላይ ነው ኢትዮጵያን ማከብራት። ውለታ ስላልከፈለችት ያኮርፏታል። አላኮርፋትም። ኢትዮጵያ አይደለችም እኮ የበደለችኝ፣ ስርዓቷ ነው የበደለኝ። የመጡት መንግስታቶች ናቸው እኮ። አሁን ወያኔ ሄደ፣ ብልጽግና መጣ፣ እነዚህ ናቸው እኮ። ኢትዮጵያን ማናቆየው እኮ መንግስት እኮ ያውቃል። አውቅም ማናቆየ ይሄ አሁን ኢትዮጵያ ስትዘረፍ እኮ አገር በሙሉ እዮብ አንተ ታውቃለህ እኮ ኢትዮጵያ ባዶ እኮ ነው የሆነችው። ባንኩ ተዘርፏል፣ ምኑ ዘርፏል፣ ፋብሪካው ተዘርፏል። ይሄ ግን ለገደምቢ ወርቅ ፋብሪካ የኢትዮጵያ የጀርባ አጥንት ከቡና ቀጥሎ የኢትዮጵያ የውጭ ምንዛሪ ትልቅ ሀብት እኔ ነኝ የጠበቅኩት፣ እኔና ወታደሮቼ እና ስርዓቱ ነው እንጂ ኢትዮጵያ ስላልሆነች በፍጹም እኔ ኢትዮጵያን አልቀየም። በእናት ቂማ ይያል ስርዓቶቹ ናቸው። ስርዓቶቹ ደግሞ ጆሮ እንዲኖራቸው፣ ልቦና እንዲኖራቸው፣ ህሊና ኖራቸው እውነተኛ ዳኝነት እንዲሰጡ አንድ ነገር እግረ መንገዳችንንም እንድናነሳ ፈልጋለሁ። ይሄን እንዲሆን ያደረገውና ያበለሻሸው ህግም አድርጎ ጡረታም ሕክምናም ከልክሎ የወታደሩን እንግልት እና ስቃይ በማየት መደሰትን የወደደው በፊት የነበረው የወያኔ አገዛዝ ነው። እኔ ባገኘሁበት አጋጣሚ ሁሉ ጠቅላይ ሚኒስትር ዶክተር አብይን የማመሰግንበት ምክንያት አለኝ። እንኳን የኢትዮጵያን ሉዓላዊ ግዛት የጠበቀ ወታደር አይደለም፣ ወጥቶ አደር አይደለም፣ መከራን የተቀበለ
ሰው ስለመሆኑ እንኳን ጥርጣሬ ውስጥ የወደቀ አገዛዝ ካለፈ በኋላ እሳቸው ሲመጡ በካራማራ ስለመውደቁ፣ በሰሜን ጦር ግንባር ስለመውደቁ፣ የኢትዮጵያን ሉዓላዊ ግዛት ጠባቂ ስለመሆኑ፣ ውለታው እንዳለብን ቆሞ ኢትዮጵያዊ ሞቶም ኢትዮጵያ የሆነ ወታደር እንደሆነ የተናገሩት እሳቸው ናቸው። እውነት ነው። ይህንን ጀግና ያመሰገኑት ባለፉት ዓመታት እሳቸው ናቸውና አንደኛ ነገር እንደ ሰው መቁጠራቸው፣ ቀጥሎ ወታደር ሆኖ ማክበራቸው። ምናልባት አንዳንዶች ሊሟገቱን ይችላሉ። እሳቸውም ወታደር ስለሆኑ ስለሚያውቁት ነው እንግልቱን፣ ስልጠናውን ምናምኑ ሊሉ ይችላሉ። ከዛም ይሁን በዚህም ይሁን ለቀድሞው የኢትዮጵያ መንግስት ወታደር ግን እውቅና መስጠታቸው በግሌ እንዳከብራቸው ያደርገኛል። ምክንያቱም በዱላ ቅብብሎች ነው ሀገር እዚህ ጋር የምትደርሰው። አሁን ያለው በፊልድ ማርሻል ብርሃኑ ጁላ የሚመራው የኢትዮጵያ መንግስት ወታደር የፊልድ ማርሻሉም አይደለም፣ የብልጽግና ወታደርም አይደለም፣ የአብይ ወታደርም አይደለም፣ የኢትዮጵያ ወታደር ነው። ትናንትናም ኮሎኔል መንግስቱ በነበረው ጊዜ የመንግስቱ ኃይለማርያም ወታደር ተባለና ስም ጠፋበት እንጂ ኮሎኔል መንግስቱ ወታደር አንድም የላቸው። ኢቭን ልዩ ጥበቃ ብርጌድ ተብሎ እዚህ ቤተ መንግስት እንኳን የነበረው ዙሪያ ቤተ መንግስቱን ጥበቃ ወረዳ ላይ ያለ እንጂ የእሳቸው የግል ወታደር ሆኖ አይደለም። ነገም ዶክተር አብይ ወደ ሌላ ስራ ሲሄዱ ወይ ስልጣኑን ሲለቁ የሚቀጥለው የኢትዮጵያ መንግስት ወታደር ነው እንጂ እንደዚህ እኔ ባለፈውም የሰሜኑ ጦርነት ጊዜም ግንባር ላይ ያጋጠሙኝ አጋጣሚዎች የአብይ ወታደር የብርሃኑ ወታደር የሚሉት ነገር አለ። ብርሃኑና አብይ ወታደር የላቸው። የኢትዮጵያ መንግስት ወታደር ግን አለ፣ የኢትዮጵያ ሉዓላዊ ግዛት የሚጠብቅ። ይሄ ከድሮ ጀምሮ የተበላሸ ኃይለ ሥላሴ ወታደር የሚባል አይደለም። ይሄን ትርክት መለወጥ አለበት። በዱላ ቅብብሎሽ እንደመጣችሁ ይሄንን ማዕረግ የሰጠኝ ይሄን ልብስ ያለበሰኝ የኢትዮጵያ ሕዝብ ነው። መንግስቱ ኃይለማርያም አይደለም፣ ዶክተር አብይ አይደለም፣ ኃይለ ሥላሴ አይደለም። የተቀጠርኩትም ኢትዮጵያን ለማገልገል እንጂ ግለሰብ የሰው አሽከር ነው የከሌ አሽከር ተብሎ የሚጠራው የከሌ ቤት አገልጋይ ተብሎ የሚጠራው ይሄ የሀገር አገልጋይ ነው። ኢትዮጵያን ያገለገለ ሰራዊት በማንኛውም ስርዓት የወያኔ ሊባል አይቻልም፣ የብልጽግና ሊባል አይቻልም። የኢትዮጵያ ወታደር ነው። የኢትዮጵያን አርባ ለብሶ እኮ ነው የሚዋጋው። ሰንደቅ ዓላማውን ለማስከበር ነው እኮ የሚሞተው። ስለዚህ ይሄ አባባሉ ከጥንት ጀምሮ ተበላሽቶ የመጣ ነው። ይሄም ትርክት እንግዲህ እየተለወጠ መሄዱንም ያየንበት አሁን የዶክተር አብይ አመጣጥ ነው። የወያኔ ወታደር ነው ብለው እሳቸውም እንደ ደርግ ወታደር እንደተባለው የቀድሞውን ወታደር ከእሳቸው ስልጣን በፊት የነበረውን ኢህአዴግ ጊዜ የነበረውን ወታደር አልበተኑትም። ሪፎርም አድርገውት ነው አሁን እንዲቀጥል የተደረገው። የሚቀጥለው መንግስትም ሲመጣ ይሄንን ጠንካራውን ጎን አጠናክሮ ደካማውን አሻሽሎ ይቀጥላል እንጂ በየመንግስት በተለዋወጠ ቁጥር ወታደር የተቀያየረም አይሆንም። ስለዚህ በዱላ ቅብብሎሽ እዚህ ላደረሳችሁልን ክብርና ሞገስ ምስጋና ይገባችኋል። እሳቸውንም እንዳመሰገንን ሁሉ ሌላም ምስጋና አለ። አዎ የኔን ነው። ምክንያቱም ሰው ነህ አንተ የኢትዮጵያ ወታደር ነህ ብሎ ወጥቶ የመሰከረ ሰው ስለሆኑ ነው። ደጋግሜ ባገኘሁት አጋጣሚ ሁሉ ይሄን ነገር ከቀድሞ የኢትዮጵያ መንግስት ወታደር ጋር በተገናኘ እድሉን ሳገኝ የምናገረውና እዚች ላይ ግን የኢትዮጵያ መንግስት አሁን ጠቅላይ ሚኒስትር አብይ የሚሆኑ ማንም መንግስት የኢትዮጵያ 300,000 400,000 ሰራዊት መሸለም አይቻልም። አገሪቷም አቅም አይፈቅድም። ነገር ግን በተለየ ሁኔታ በጀግንነታቸው ይሆናል እንደኔ ደግሞ በታማኝነታቸው የሰሩት ሰዎች ወደሱ ሊመጣ ነው። ምን ይሳናቸዋል? ለነሱ እኮ የጥፍር ቆሻሻ ነች። ለኔ አንድ ቤት ኮንዶሚኒየም በሰጡ ባለ የጥፍር ቆሻሻ ያህል ማለት ነው። እኔ ከዚህ በኋላ እኮ ልንደላቀቅ ቁርጥ ልብላ ብዬ የምንደላቀቅ ሰው አይደለሁም። አትሊስት መቃብሬ ሬሳ እንኳን የሚወጣበት ቤት የሌለኝ ሰው ስለሆንኩ ለኢትዮጵያ በዋልኩት ልክ እኔ እኮ ይገባኛል ብዬ ለራሴ የምወስን ሰው ነኝ። ግን አቅሙ የለኝም። ግን እነዚህ ሰዎች ህሊና ቢኖራቸው ካላቸው ይሄ ሰው ማን ነው? እውነት ነው የሚናገረው? እሺ ሻኪሶ ደግሞ ማዕድን ሚኒስተር ይሄ ትክክል ተሰርቷል ብለው መጠየቅ ይችላሉ። አሁን ደግሞ ለዚህ ምስክር አሉ። አቶ አስፋው ድንጋሞ አሉ፣ አቶ ወዳጅ አበባ አሉ፣ አቶ ፍስሐ ግርማ አሉ፣ አቶ አብዱ በዛብህ አሉ። ከኔ ጋር ይሄንን ሁኔታ እዛው ቦታ ላይ ቁጭ ብለው ያዩ ሻምበል ነጻ ሰው በህይወት አሉ ብለው ነው የጠየቁኝ። የተከበሩ አቶ አስፋው ድንጋሞ የሚኒስትር ዴኤታው
የማቀውን ያክል ስለሳቸው ያለኝን መረጃ ያክል ፈቃዳቸውን ሳልጠይቅ ሚዲያ ላይ መናገሩ ተገቢ ስላልሆነ እንዲሁ በደምሳሳው ግን ላደረጉት ነገር በሙሉ ምን ያመሰግናቸዋለሁ። በእውነት ክብር ይገባውታል። እድሜና ጤና ይስጥልን። ፈቃዶ ሲሆን ያደረጓቸውንም ነገሮችንም ስራውትንም በተመለከተ ወደፊት እንናገራለን። ፈቃዶን ባላገኘንበት ሁኔታ ግን ዝም ብሎ ለኢትዮጵያ ስላደረጉት ለኢትዮጵያ ጀግኖች ላደረጉት ነገር በሙሉ ከልብ እናመሰግናለን። በተመሳሳይ ሌሎችም ሰዎች አሉ። አሁን የምስጋና ጊዜ ነው። ያለፈው አለፈ፣ የሰማ ይሰማል። የግድ እኮ ከመንግስት ብቻ አይደለም። ያ የተጠበቀ ሀብት የተጠበቀ ንብረት የኢትዮጵያ ነው። አንድ ኢትዮጵያዊ ባለጸጋ ይሆናል። 3-4 ሆኖ ተሰባስበው ሊሆን ይችላል። ኢትዮጵያውያን አባቴ በዚህ ኑር ሊያግዝ የለንም እኛ ግን ካለን ላይ እናካፍል፣ አንተ ደግሞ ይገባል እንዳደረከው ሊሉ ይችላሉ። የአስተያየት አድራሻቸውን ከፈለጋችሁ በእኛ በሀቅና ሳቅ ሚዲያ ብትደውሉልን አድራሻቸውን ልናገናኛችሁ እንችላለን። የሰማ ሰምቷል። የመንግስትም አካል ዜጋም የሆነ ሰምቷል። ከነዛው እና የሚያደርገውን ያድርግ። ጠጠሩን ሸክማችንን እኛ ወደዛ እንወረወራለን። ግን የሚመሰገን ሰዓት ላይ ነንና ማመስገኛ ሰዓት ላይ ነንና እስኪ የሚያመሰግኑትን እኔ ቀድሜ አሁንም በድጋሚ ክቡር ሚኒስትር ዴኤታን አቶ አስፋው ድንጋሙን ልቤ ተነክቷል። ብቻ ለማንኛውም ደስ ብሎኛል። እንዲህ አይነት ስለሳቸው ነው ልናገር። ቀጥል። ስልካቸውን አገኘው። ስልካቸውን ከሰው ጠይቄ ያገኘው። አሁን ከከሌ ማለት አያስፈልግምና ደወልኩላቸው። እኔ ሚኒስትር መሆናቸውን አላውቅም ነበር፣ ግን እዛ ቦታ ላይ አብረን ነበር። ሻክሶ ቀንጥቻ ታንታለም ሲደውልላቸው የመጨረሻ ክብር ሰጥተው 30 ደቂቃ በላይ 40 ደቂቃ እኔ ሰዓት አልያዝኩም አወሩኝ። እርሶ የት ነው ያሉት? አሉ በህይወት ታሪካዊ ሰው ኖት ነው አሉኝ። እግዚአብሔር ይስጣቸው። አንድ እዚህ አይነት ከፍተኛ ስልጣን ላይ ተቀምጦ እኔን እንደዚህ ብሎ ማለት ማበረታታት፣ መደገፍ፣ ሀሳብ መስጠት ትልቅ ክብር ነው ለኔ። ሌሎቹም እንደዚህ እንዲያደርጉና አቶ አስፋው ድንጋሙ የኢትዮጵያ ምንድነው ማዕድን እና ኢነርጂ ሚኒስቴር የውሃ ምክትል ሚኒስትር ክብር ለርሶ ይሁን። በኢትዮጵያ ሕዝብ ስም አመሰግኖታለሁ። ወደፊትም እኔም ያለሁበትን ሁኔታ አይተው ከሚመለከታቸው የመንግስት አካላት ጋር ተነጋግረው ተስፋ አድርጋለሁ ሊያነሱኝ ከፍ ሊያደርጉኝ ይችላሉ ብዬ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብሩት። ከዚህ ውጪ መከላከያ ሚኒስቴር ይመለከተዋል ይህ ጉዳይ። መከላከያ ሚኒስቴር ነገ ጀግኖችን ፈልፍሎ ታማኞችን ፈልፍሎ የሚያወጣበትን አርማ እኔን ማድረግ አለበት። የሚቀጥለው ታማኝ ሰው የሚወለደው የቀድሞ ታማኝ ሰው ሲከበር ነው። የሚቀጥለው ጀግና የሚመጣው የቀድሞ ጀግና ሲከበር ነው። ስለዚህ የኢትዮጵያ ወታደሮች እኔን አይተው እንደዚህ ሆነ እጣ ፋንታችን ብለው ሞራላቸው እንዳይነካ ክብር ለኛ መስጠት ይገባል። መከላከያ ሚኒስቴር ያሁን ብቻ አይደለም፣ ዶክሜንታችን፣ ታሪካችን፣ ኢትዮጵያን ያገለገሉ ወታደሮች በሙሉ እነሱ ጋር አለ። ስለዚህ ታሪክ የተመሰረተው ትላንት አይደለም። የኢትዮጵያ መከላከያ ሰራዊት ትላንትና አይደለም። ስለዚህ በተለያየ ጊዜ የተለያዩ ጀነራሎች፣ የተለያዩ ኢታማዦር ሹሞች ኢትዮጵያን መርተዋል። ክቡር ፊልድ ማርሻል ብርሃኑ ጁላ እርሶም የሚሰሙት ከሆነ እኔ አንድ የኢትዮጵያ ወታደር ለኢትዮጵያ በዛን ሰዓት የነበረው ስርዓት ሲቀየር ኢትዮጵያን አስከብሬ የውጭ ዜጎቿን ሁሉ ጠብቄ ህይወታቸው አንድ ነገር ማጨሮ ሳይነካቸው ሳይሰጉ አድርጌ ያቆየው ሰው ስለሆነ ሊያዩኝ
ሊያተኩሩብኝ ሊከተሉኝ ይገባል ብዬ ለእርሶ መልእክት አስተላልፋለሁ። ከዛ ውጪ የማዕድንና ኢነርጂ ሚኒስቴር፣ ማዕድን ሀብት ልማት ኮርፖሬሽን፣ ሚድሮክ ኢትዮጵያ ሀብት ያላችሁ ንብረት ያላችሁ ትልልቅ ኢትዮጵያኖች በኢትዮጵያ የምታምኑ ኢትዮጵያዊንን በኢትዮጵያ ሰርተን አድገናል በኢትዮጵያ ትልቅ ሆነናል የምትሉ እንደዚህ አይነት አባቶቻችሁን ብታግዙን ብትደግፉን ለእናንተም ክብር ነው፣ ከፈጣሪም በረከት ታገኙበታላችሁ። ስለዚህ ይህንን ለማለት ፈልጋለሁ። ምስጋና ማመሰግነው ሰው አለ። እኔ ህይወቴ ቆይቶ እዚህ ቦታ ላይ አሁን እንድናገር ያደረገኝ አንተነህ ይልማ የሚባል ልጅ አለ አሜሪካን ሀገር። አሁን እናንተ ጋር እዚህ ሰወራ በልቼ ጠጥቼ ኖሬ ነው አይደለም፣ ይሄን እንድኖር ያደረገኝ እሱ ነው። ቤት ኪራይ እየከፈለልኝ 5000 ብር ደግሞ ቤት ኪራይ 5000 ብር ይከፍልልኛል፣ 5000 ብር ደግሞ በወር ይሰጠኛል። 5 ዓመት ሙሉ ይሄንን ሳያቋርጥ ያደርግልኛል። ይሄ ሰው ባለበት አሁን ፍሎሪዳ ነው የሚኖረው። ክብር ላንተ ይሁን። አሜን። ሞትም ክፉ ነገርም ከመጣ ካንተ በፊት እኔን ያስቀድመኝ። ለምን ህይወቴን እንዲቆይ ያረከው አንተ ነህ። ኢትዮጵያ አይደለችም ወይም መንግስት አይደለም፣ አንተ ነህና አንተ ደግሞ በኢትዮጵያዊ ስሜት እንጂ በዘር በሃይማኖት በምን በትምህርት ቤት በስራ አላውቀውም አያውቀኝም። ታሪኬን ሰምቶ ነው ይህንን ነገር ያደረገልኝ። ስለዚህ ክብር ላንተ ይሁን። አቶ ወዳጅ አበበ የለገደንቤ ወርቅ ፋብሪካ ዋና ስራ አስኪያጅና የማዕድን ሀብት ልማት ኮርፖሬሽን በኢትዮጵያ ማዕድንና ኢነርጂ ሚኒስቴር ለሰጡኝ ወረቀት እንደዚህ ቀና ብዬ እንድናገር ያደረጉኝ እርስዎ ስለሆኑ አመሰግኖታለሁ። ስለዚህ እነዚህን የመሳሰሉ ሰዎች አሉ። አሁንም ደጋግ ሰዎች አሉ። ግን እኔ ገንዘብ አይደለም ፈልገው ሀብት አይደለም ፈልገው 75 ዓመቴ ነው። ከዚህ በኋላ ቀሪ ዘመኔ ትንሽ ነው። ኢትዮጵያውያን የምትሉ ኢትዮጵያኖች ነው ምን የምትሉ ውጭም ያላችሁ እዚህም ሀገር ያላችሁ እኔ ከመሞቴ በፊት በህይወቴ እቺን ቀሪ ዘመኔን ደስ የሚል ህይወት እንዳሳልፍ ተባበሩኝ እርዱኝ ነው የምለው። በቃ ከልብ አመሰግናለሁ ሻምበል አበበ አለሙ ለነበረን ቆይታ። የተወደዳችሁ ተመልካቾቻችን ትንሽ ልብ የሚነካው ያው የኢትዮጵያ ጀግና ታሪካችን አለመታደል ሆኖ ጀግኖቻችንን የማታ ማታ የት ጋር እንደምናገኛቸው በተለያየ አጋጣሚ የግድ በውትድርና ብቻ አይደለም ጀግንነት በየመስኩ አለና በአንድ ጉዳይ ላይ ጀግና የነበሩ ሰዎችን መጨረሻቸው የት እንደሚሆን እያየ ነው። ሁላችንም እያዘንን አለን። ግን ሁለት አይነት ሶስት አይነት ጀግነት ደግሞ ሲደራረብ አንዳንድ ጊዜ እና መጨረሻው ምን ሆነ ብለን ስንል ነው የሚያስለቅሰን። የኢትዮጵያ ወታደር ሆኖ የኢትዮጵያን ሉዓላዊ ግዛት የኢትዮጵያን ሀብት ንብረት መጠበቅ ሊዘርፍ የመጣውን ተኩሶ መግደል ይቻላል። ምክንያቱም እዛ ቦታ ያለው በታማኝነት ለመጠበቅ ነው። ያበቃቃለት የ11ኛው ሰዓት ጉዳይ ለ12 10 ጉዳይ ለ12 የሆነ ሰዓት የመጨረሻው ቀዩዋ መስመር ልትረገጥ ያለ ሰዓት ላይ ግን እባካችሁ አግዙኝ እና አብረን እንዝረፍ ተብሎ ባይሆን ሲካፈሉ ይጣላሉ እንጂ መዘረፉ አይቀርም ነበር። ይህን በታማኝነት መያዝ ያ የታመነ ሰው ደግሞ ሲቪል ሳይሆን ወታደር ሆኖ የተገኘ እለት ደግሞ እጥፍ ድርብ ይሆናል። ከዛ ባሻገር ስም ይወጣ ከቤት ይከተል ጎረቤት ሆኖ የኢትዮጵያን ስም ይዘው ወጥተው ስሟን በገዳይነት በአጥፊነት እንዳይፈርጁ የውጭ ዜጎች አበረታቶ አስታሞ የዲፕሎማሲ ስራ መስራት ደግሞ ሶስተኛ ነው። ግራ ገባን። እንዲህ አይነት ስራ የሰሩ ሰዎች ማን ምንድነው ሲባል የደሃ ብሎ ከቀበሌ 10 ሰው ወስዶ ማስመስከር ከብዳል። ለማንኛውም የሰማችሁ ሰምታችኋል። እንዲህ አይነት ጀግኖቻችንን እየፈለፈልን ያሉበትን ሁኔታ ምናልባት ለልጅ
ሁሉ ሊተርፍ የሚችል አጋጣሚ መጠቀም የሚቻል ነበር። ግን ቃል መታመን ከአንገትን ቀና አድርጎ ለመሄድ ይረዳልና ያ ነው የሆነው። የዛሬው ልዩ ዝግጅታችን በዚህ ብቃ። ተመልካቾቻችን እኔም አመሰግናለሁ ለነበረን ጊዜ። ሻምበል አበበን አበበ አለሙ እንግዲህ ስለነበሩ በድጋሚ ከልብ አመሰግናለሁ። እስካሁን እንደተወያየ ነው ምናልባት ሊፈነቅለን ከሚታገለው ስሜት ጋር ተናንቀን ስንጨርስ በሚቀጥለው ሌላ ጊዜ ደግሞ ተገናኝተን እንጫወታለን ብዬ አስባለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ይሄ መነሻችንም መድረሻችንም ኢትዮጵያ የሚል ሀቅና ሳቅ ሚዲያ እንደ ስሙ የኢትዮጵያን ልጆች እንደዚህ አቅርበው ብሶታቸውን ችግራቸውን ማነጋገሩ ትልቅ ኩራት እና ለሚዲያው ራሱ ትልቅ ክብር እሰጣለሁ። እግዚአብሔር እዚህ ቦታ ላይ ተገኝተ እስቲ ሀሳብህን አቅርብና ህዝብ እንዲሰማ እናድርግ ብሎ ማቅረብ መታደል ነው። ስለዚህ ይህንን ለማለት ፈልጋለሁ። በመጨረሻ ኢትዮጵያን የሚመሩት ጠቅላይ ሚኒስትር እባክዎትን የድሃ ጆሮ ስጡና ብዙ ነገር ይሰራሉ፣ ብዙ ነገር ያደርጋሉ። ግን ይህንን ሰዎች አይነግሩትም ወይ? በአካባቢው ያሉ ሰዎች እና የእኔ መውደቅ የሀገር መውደቅ ነው። ስለዚህ እንዲመለከቱኝ ስል በታላቅ አክብሮት እጠይቃለሁ። አመሰግናለሁ። በድጋሚ የተወደዳችሁ ተመልካቾቻችን በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው የዛሬው ልዩ ዝግጅታችን በዚሁ አበቃ። በቀጣይ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ ያገኛችኋለሁ። እስከዛው ድረስ ጤና ይስጥልኝ። እግዚአብሔር ይስጥልኝ።